ለመጠጣት ነው የሚቃመው ቤት ተዘግቶ እየተቃመ ቁጭ ተብሎ ምናምን ነው ሌላ አይነት ነው ልክ ጫትን ደግሞ የሆነ ሌላ አምልኮ ወይንም ጥንቆላ ውስጥ ምናምን ስትወስደው ደግሞ ኮኔክት የሚያደርጉበት ነው ከሆነ መንፈስ ጋር ምንድነው አንተ ሐሳብ ነው እንዴት ታየዋለህ ይሄን ነገር ነው ምንም ቢሆን ኖሮ ስሜቱም ነገር ነበር ጥያቄው ጥቅም አለው አይደለም እና እሺ አሁን መቃም ከጌታ ጋር ያቀራርባል ተሰበል አስባለሁ በጣም እና አንዱ ፓርትም እሱ አይደለ ከፈጣሪ ጋር ለማገናኘት ጫት መቃም ከፈጣሪ ጋር ያገናኛል የሚገባው የሚረዳው ሰው ነው እድሜ የፈጣሪ ስጦታ እንጂ የሰዎች ችሮታ አይደለም ብዬ ስለማስብ ነው ኦኬ ስለዚህ ሰው በራሱ ላይ የፈለገውን ነገር ቢያደርግ ቀኑን ስለማያልፍ ማድረግ ይችላል እንደማለት ነው አይደለም ይኸውልህ ምን አለ መሰለኝ እድሜው ሰው በራሱ ማሳጠር አይችልም ነው በአጠቃላይ ሐሳብ እኮ እኔ አንድ ምንም ማምነው ነገር ልንገር እንደው ይሄ ከሞቱ አሟሟቱ ነው እንጂ ነገሩ ያቺ ተቆረጠች ልቀን አለች ለምሳሌ አልገን ስንሞት ከሞቱ አሟሟቱ ማለት ማናችንም እድሜያችን በወጣትነት ይሞታል ምናምን ምክንያቱ ነው የሚያስተላው እንጂ በራሱ ሰው እድሜውን አያሳጥርም ማለት ነው ለኔ አይደለም እንደዛ አርብ ያላስም ወይ ተቆረጠልን ቀን ወይ አስብበት ትንሽ ደቂቃ አይ በፍጹም አላስብም ስለዚህ እኔም ኮን ጥያቄ ምንድነው ተቀደ እሱን ካወቀን ይሄ ሁሉ ምን ደክምበትና ራስን ለመጠበቅ የምታረገው ነገር ምን ይጠቅማል ነው ፐርፐዛችንና ለማወቅ ምን ይጠቅማል እንዴት አለ አሽከርክር ረጋ ብለ ራሱ እኮ አይጠቅምም ቀን የተቆረጠ ቀን እኮ ከተቆረጠ በጣም አደገኛ አስተሳሰብ ነው ለኔ መሞትበትን ቀን የተቆረጠ ነው ስለዚህ በራሴ ምንም ነገር ማረገው ነገር የለውም ችግር የለውም ብካል ካደገኛ የመጨረሻ ጥያቄ አንድ ሰው ራሱን ቢሰቅል ራሱን አጠፋ ወይስ ፈጣሪ ወሰደው እውነት ልንገር እንደምጠይቀኝ ራሱን ቢያጠፋ ሰው ምንድነው የምትለው ራሱ እድሜውን አላሳጠረም መጣ ጌታዬ ሳክስ ምናምን አንደኛ እነ መንሱር ምናምን ስልጠና መውሰድ ያለባቸው ከሱ ነው እነ ዴቭ ሳክስ ምን ታወቀ ምን መንሱርም ገና ኪንደርጋርደን ነው ከዚህ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን እሺ ተያዘብን ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት እንዴ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለህ በሩ ይታያል አሉ አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ከየው ማጭን ከዛ ልቤን ያቁታል ከዛ ደረስኩ ታርጋዬን አጠፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባሁ ከዛ የማይገባበት ቦታ ነው ገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላቸዋል ልክ ሲያይን ካቴና ገብቶላቸዋል ልክ ሲያይን ተንደርድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ያወረድኩት ጽዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዛለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድድ ነው ጋጭቸው በዚህ በቀሰል ዝግ ነው በእግረኛ ላይ ማንንም ማይሰማ የጥይት ሩምታ ከሲኤምሲ አስኮ ክራውድድም ቢሆን በ10 ደቂቃ ደርሳለሁ አለ አነዳዴ ምን አይነት ነገር ነው ምንም ሴንስ የማይሰጥ ነገር ለምሳሌ ክራውድ ነው መንገዱ እሱ በሚልበት ዘመን የነበሩን መንገዶች እናቃቸዋለን እናንተ ሆሊውድ ሲሰራ ብቻ ነው የምታሙታ ባትማን ሱፐርማን ሲላችሁ ሆሊውድ ፊልሙን ሲሰራ ታምናላችሁ Oh my god የሚገርም ነገር ነው ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war what ገብተዋል ሰው ተከበናል the only thing I got is ሳንጃና ያስኩት ሳንጃና ያለ ሰው ተከበናል ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር ሰው አጠገቤ ነበር ወደ ታች ነው ቆፈርኩ no way yes way I find a way yes way ቆፍሬ 30 ደቂቃ ጋንታዬን ይዤ ቆፍሬ በቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች አይዴጌ ፊልም የሚመስል ገረመህ ብሮ ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበር ተኳሽ ነበር መትረየስ ተኳሽ ነበር ይሄ ኬት የመጣ ይመስላል መትረየስ ተኳሽ ነበር ሶ I was እየተኮስኩ ነበር ጠላት ያጠቃን ነው ሶ በዛ ሩምታ ውስጥ ጥይት አለቀማ ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት ለምን አለኝ እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት ዝቅ ሲያደርገው
ኮፍያቸውን እያወለኩ በጉርኩ ኮፍያቸውን እያወለኩ በጉርኩ ኖ ዌይ እዛ መልኩ ጠላትን ረታ yes way ዴቭ በቀጭኑ ዴቭ በወፍራሙ እኔ ዴቭ ሳክስ ፈልጎ ዴቭ ሳክስ ነው። እኔ ደግሞ ህይወቴን ተናግሬ ሳክስ ሆንኩኝ ሳልፈልገው። ስለዚህ ሁለት ዴቮች በቅርቡ የኔም እውነት እኮ ነው ዴቭ ሳክስ የሚያል እንጂ ያላሰለኩት ላይ የለም እኮ ዴቭ። ለማንኛውም በቅርቡ እንገናኝ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምናላችሁ። ይኸው እንግዲህ ዛሬም ሰዓታችንን ቀናችንን ጠብቀን በድጋሚ ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ነባሮቹም እንኳን ደህና ቆያችሁን እንላለን። ሰብስክራይብ በማድረግ የደውሏን ምልክት በመጫን እንግዲህ ለወዳጅ ለዘመድ ታጋሩ ዘንድ እንጠይቃለን። ይህ ቻናል እንግዲህ ፖድካስት ነው። ፖድካስቱም ቤንጃ ፖድ ይባላል። አቅራቢዎቹ እኔ ብስራትና ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? እኔ ቢኒያም እባላለሁ። አንዱ የቤንጃ ፖድ ሆስት ክንፍ ነኝ። እንዴት አላችሁ? በያላችሁበት ሁላችሁም ሰላሙን። አዳዲሶች ሰብስክራይብ አድርጉ፣ ሁሉም ደግሞ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ላይክ ስታደርጉ ያግዘናል፣ ቪዲዮዎቹን ቤተሰቦቻችን ለሆኑ ሰዎች ያደርስልናል ማለት ነው። የሆነ ሀዘን አለ ሰሞኑን የሰማነው ዜና። አዎ አጋጣሚ እኛ በትላንትና በነበረው ፕሮግራማችን ላይ ትላንት ቀርጸን ከወጣን በኋላ ነው ኦልሬዲ ይህን ነገር የሰማነውና ያው በጋሞ ዞን የመሬት መንሸራተት አደጋ ደርሶ እንግዲህ 100 ሰው በላይ ህይወቱን አጥቷል። ከባድ ሀዘን ነው። ወደዛ አካባቢ ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ። እንግዲህ ባለፈው ዓመት እንዲሁ የምናስታውሰው ነው። ካስታወስክ እንዲሁ የመሬት መንሸራተት አደጋ አጋጥሞ ብዙ ሰዎች እንደዚህ ህይወታቸውን አጥተዋል። በጣም አሰቃቂ ነውና እዛ አካባቢ ለማ አካባቢ እንደመሆኑ መጠን ደግሞ ይሄ መንሸራተቱ ነገር ተደጋገመ። ያ እንግዲህ በጣም የተፈጥሮ አደጋ ነው እንዳልከው። ለምን ነው ፕላስ ያው ያን ያህል እንትን አይደለም። አሁን እዛ አካባቢ ያን ያህል ከፍተኛ ተራራ ምናምን የምትል አይደለም፣ ግን ትንሹ የምትለው እንግዲህ ይንሸራተታል ብዙ። ይሄ አሁን የመሬት መንሸራተት እንግዲህ ፕሬዲክት አታደርገውም። ለምሳሌ እንደ ዌዘር አሁን ሊከሰት ይችላል ብለህ የምትለው አይደለም፣ ግን ከዛ ጋር ተያይዞ የሚሰሩ ስራዎች ሊኖሩ ይችላሉ። አላውቅም፣ ብቻ ግን በጣም በሚያሳዝን ሁኔታ የሰዎች ህይወት ብዙ ጊዜ እንደውም ኢትዮጵያ ውስጥ የተፈጥሮ አደጋ ብዙ የለም እኮ አይደል? ብዙ የለም። እንደነዚህ ነገሮች ናቸው የሚያጋጥሙት። ይሄ ላንድ ስላይድ ከዛ ባለፈ ግን ይሄ ላይ ሌላው ዓለም ላይ እንደምናየው አይነት ከፍተኛ ጎርፍ የምትለው ማለት ይደርሳል። ግን ይሄ በቃ አሁን እዚህም አውሮፓ ላይ የተለያየ ዓለም ላይ ስታይ ኤክስትሪም ነው ዌዘሩ፣ በጋውም ክረምቱ የሚያደርሰውም ዳሜጅ የዛን ያህል የከፋ ነው። እኛ ጋር ቢኖርም ግን ይሄ እንደው በየአመቱ ሁሌ የምትለው በጣም እንደው እንትን አይደለም። ግን እንደዚህ ነገሮች ደግሞ አሁን ላይ እየተደጋገመ መጥቷል። አሁን ባለፈው አመትም እንደዚሁ ያሳዝናል። ነፍሳቸውን እንግዲህ ያለሞቱን ነፍሳቸውን ይማር ነው የምንለው። እንግዲህ መረዳዳት ምንድነው ሁላችንም ልንደርስላቸው ይገባላል። የሆነ መንገድ ያዘጋጃሉ ብዬ አስባለሁ። ልክ እንደባለፈው ይኖራል ብዬ አስባለሁና እንግዲህ ነፍስ ይማር እንላለን። አሜን። ከዚህ በመቀጠል ምንድነው መሰለ ወደ ዋናው ከመሄዳችን በፊት ያሬድን እንትን ፖድካስት አይቼው ነበር። እሱ ላይ ተመስርቼ አንዳንድ ነገሮች ልጠይቅ ብዬ ልጅ ያሬድ እሱን ፖድካስት ላይ ቀርቦ የሆነ ሀሳብ ከዛ ውስጥ አውጥቼ እስቲ እንደው ሰዎች ምን ያስባሉ፣ እስቲ አንተስ ምን ታስባለህ የሚለውን ማወቅ ፈልጌ ነው። ምን ይላል እዛ ላይ አነጋጋሪ ነገር ትጠይቀዋለች ጠያቂዋ። ጫት ከፈጣሪ ጋር ያገናኛሉ ብላ ነው የምትጠይቀው። ያው ይቅማል ያሬድ ታወቀ ልጅ ያሬድ እና ብላ ትጠይቀዋለች። አዎ ያገናኛል፣ እንደምትጠቀሚበት ነው ጫቱን። ዝም ብሎ እንቁላል የሚጠብስ ድንጋይ ላይ ቁጭ ብሎ የሚቅም ዱርዬና
የሚሰራበት ይለያያል ምናምን ብሎ ብቻ መልስ ይሰጣል እዚህ ላይ። እኔ ምን አሰብኩ ይመሰለ ብዙ ጊዜ ጫትን በተመለከተ በጣም አነጋጋሪ ነገር ስላለ ነው ምንድነው ማንሳት የፈለኩት ሐሳብ ጫት ባህል የሆነበት አካባቢ አለ አይደል? እሺ ባህል የሆነበት አካባቢ አለ ነውር አይደለም ለምሳሌ አይደል? እሺ ያለ ቦታው ተገንጥሎ ሲሄድ እና ከተማ ገብቶ ለምሳሌ ወይንም ያልተለመደው ባህሉ ያልሆነ ማህበረሰቡ ሄዶ ሲጠቀምበትና እዛ ያሉት ሰዎች ሲጠቀሙበት የተለያየ አውትፑት ነው ያለው። ለምሳሌ ወደ ሐረርጌ አሁን ሐረር ድሬዳዋ ሲባል ሁሉም ቃሚ ይመስለዋል ሰው ሁሉም ቃሚ አይደለም ግን ወደ ሐረርጌ ምናምን ገበሬዎቹ ምናምን የቃሙ ነው የሚያርሱት ምናምን ስራ ነው የሚሰሩት። ልክ የኦሪጂን ቦታው ላይ አንስተ ጫትን አምጥተህ አዲስ አበባ ስትከተው ደግሞ ለመጠጣት ነው የሚቃመው ቤት ተዘግቶ እየተቃመ ቁጭ ተብሎ ምናምን ነው ሌላ አይነት ነው። ልክ ጫትን ደግሞ የሆነ ሌላ አምልኮ ወይንም ጥንቆላ ውስጥ ምናምን ስትወስደው ደግሞ ኮኔክት የሚያደርጉበት ነው ከሆነ መንፈስ ጋር ምንድነው አንተ ሐሳብ ነው? እንዴት ታየዋለህ ይሄን ነገር ነው? ምንም ቢሆን ኖሮ ስሜቱን ነገር ነበር። ጥያቄው ጥቅም አለው አይደለም? አይ አይደለም የበለጠ ስሜቱን ለመረዳት ብዬ ነው። ግን ይኸውልህ እዛም አካባቢ የምትለው አሁን ይሄ ለምሳሌ እንደ ባህል የሚቆጠረውን ቦታ ብትሄድ እዛ ቦታ ላይ ለምሳሌ ሁሉም እምነቶች አሉ እንግዲህ ሙስሊም በለው ክርስቲያን ኦርቶዶክስ ምንም እስከሚገባኝ ጊዜ ድረስ የትኛውም ሃይማኖት አይፈቅዱትም ክልክል ነው ወይም ደግሞ አይፈቅዱትም እንበል። ስለዚህ እነዛ ሰዎች የሚጠቀሙት አሁን አንተ ባልከው መልክ ለስራ ከሌሎች ነገሮች ጋር ያገናኙትም በቃ ይሄ ሰውነትን እንዴት ነው እዚህ ኢነርጂ ድሪንክ እንደምንጠጣው ከዛ ጋር እንደማያያዝ አይነት ነገር አድርገው ሊጠቀሙት ይችላል። አሁን እንዳልከው ደግሞ ወደ ከተማ ሲመጣ ከተማ ላይ ነው አሁን ብዙ ጣጣ ያለበት ተያይዞ ተሳቢ ያለው ብዙ ከኋላ ስትቅም ማጨሱ ከዛ መርቃና መስፈሪያ መጠጡ ሲሄድ ደግሞ ሌላው ነገር ብቻ ከዛ ጋር ተያይዞ ብዙ ነገሮች እንግዲህ ከተማ ውስጥም ደግሞ ነው እኛ ለጥናት እንደዚህ ለማድረግ ብለው የሚሉትም አሉ። ይሄ ምን ያህል ፐርሰንት ነው እንግዲህ ለሙድ ተብሎ የሚደረገው አለ። እንዳልከው ደግሞ የባድ ስፕሪት ላይክ መፈጸሚያ እሱ እንደው ቁጥሩ ብዙም አይደለም ማለት ይሄ እንደው ያው ከጫት ከሚቀመው ፐርሰንት ብታወጣ 1% ምናምን ቢሆን ነው እሱኛው። ግን ሌላው እንደውም ለኔ አብዛኛው ይሄ ለሙድ የሚደረግ መሰለኝ ይሄ ከተማው ላይ ያለ ነው። ምክንያቱም አሁን ያልካቸው ወደ ሐረር ምናምን ከቤቢ እንትን ነው ስራ ነው የሚሰሩት እየሰሩ እንደ ባህልም እንግዲህ አካባቢው ላይ ባህል ከሆነ ለዛም ብለው ፕላስ ይሄ በቃ ቃሙት ስራው ሰሩ ይሄ ከተማው እንዳለው እንጠጣ እናጭስ ሌላ ነገር የለም። በቃ ጀስት ይሄ እንዴት ነው ምግብ ተበልቶ ኖርማል ላይፍ አለ አይደል? እንደዛ ይመስለኛል ሲገባኝ። ለኔ ልክ አይደለም ብዬ አስባለሁ። እና ጥያቄ እንዴት ነው የምታየው? እንዴት ነው እኮ ልጨምርልህ አሁን በደንብ እዛ አሁን በደንብ ማቃቸው በቅርብ ሰዎች ነበሩና እዛ አሁን እንደ ባህል ብቻ ሳይሆን ተማሪዎች ዶርም የሚባል ነገር ያደርጋሉ። ዶርም ማለት የዩኒቨርሲቲው ሳይሆን ከቤተሰቦቻቸው እነዚህ ሐረርጌ ውስጥ ያሉ የገበሬ ልጆች ምናምን ይመጡና ለዩኒቨርሲቲ ትምህርት ምናምን ወይ ለከፍተኛ ትምህርት ከተማ ይመጣሉ አይደለ? እዛው ነው የምልህ። ከዛ ዶርም ይከራዩና ለ3 ለ4 አንድ ቤት ይከራዩና ወጥረው የሚማሩት እየቃሙ ነው። መጀመሪያም እዛ ስለሆነ አስተዳደጋቸው ማለት ለትምህርት ነው የሚቀሙት ለማጥናት ምናምን ነው የምልህ። እንደ ከተማው ሄለ ትምህርት ብለው ጀምረው በዛው ሱስ አይነት ሳይሆን ወደ ለትምህርት ከዛ ውጤታማ ኃይለኛው ነው የሚያመጡት ምናምን ትልልቅ ውጤት አምጥተው ምናምን ይገባሉ ዩኒቨርሲቲ ምናምን እንደዚህ አይነት ነገሮች አሉ። አሁን ይሄንንና ከተማ ውስጥ የሚቀማውን አንድ ላይ እንዴት ነው የምትጨፈልቀው ነው? ለኔ ይወለ ጤናን ይጎዳል ምናምን ከሚለው ውጪ ነው ማለት እሱ ይጎዳል። ይጎዳል። እንደዛ ካልከማ ንጽጽር ውስጥ ከገባህ ይጠቅማል እያልክ እየመጣ ነው ማለት ነው። አጠቃቀም አውትፑቱን ነው አጠቃቀም አውትፑቱ ላይ ብቻ ሳይሆን እንዳጠቃላይ አይጠቅም። እውነት ለመናገር ጠቀማቸው እኮ ሰሩበት ነው ማለት ተጠቀሙበት አሉ ነው የኔ ምልከታ ላይ ጠየቀኝ እንትን አትበለኝ ታርገኝ አትጫለኝ ምክንያቱም የኔ ምልከታ ከሆነ ልአቀርብልህ
እዛም ሂድ እዚህምና የመጀመሪያው ነገር አንድ ኮመን የሚያደርገው ነገር ከጤና ከሶሻልም ከፋይናንሻልም ይጎዳል እነዚህ ሶስቱ ነገሮች ሁለቱም ጋር ኮመን ማለት የምታገኛቸው ፋይናንሻል ኮመን አይደለም ከጓሮ ቀንጥፎ የሚቅም አለ ቢኒ ቀንጥፎ ለምሳሌ ሐረር ሄደ እንግዲህ ሄጅ አላቅም እንዲሁ ስገምት ከማየውም ከሰማውም ነው እንግዲህ ከሚቀመው ሐረር ወይም ድሬዳዋ አካባቢ ከሚቀመው 100% ውስጥ 100% ማብቃይ አይደለም አንዴ አይደለም እሱማ 5% አታውጣለትም የተወስ 10% ብለህ አስበው ፐርሰንቱን ቁጥሩን እንተውሽ እሺ ያ ግን ወለ ቁጥሩን ተተው ያምኮ እንትን የሚለው ለምሳሌ ይሄ የሚያበቅለው አይደል እሱ እኮ ጤናውን ይጎዳል አይደል ገንዘቡን አያወጣው እንጂ ጤና በሚለው ገንዘቡን አያወጣው እንጂ ማህበራዊ ህይወት ላይ ይጎዳል ከብቷል አይ ዘማ ባህል ኮን እንደው ማልቀም ካለ ነው ማህበራዊ ህይወቱን የሚጎዳው አልቀም ካለ ስለዚህ በማህበረሰቡ የሚቀበለው ነገር አለ የሆነ ዝግጅት ሲኖር መቀመጥ ይኖራል ለቅሶ እኮ ቤት ጫት ይዞ ምናምን የሚከድባቸው አካባቢዎች አሉ ያው አዲስ አበባ አሁን ብዙ ነገሮች ላለመጥቀስ ስለፈለኩኝ ነው እንጂ አዲስ አበባ ላይ እንደነዚህ አይነት ነገሮች የምታያቸው ነገሮች ባህላቸው ነው አካባቢዎች ደግሞ ማታ ቁጭ ብለው ለማጽናናት ምናምን ጫት ይዞ ተኪዶ አሁን ነጥለ ካየው እንደሱ ነጥዬ ማየት አልፈልግም አሁን ይሄ የራሲ ምልክት አልንገረ ጥያቄ እንደሱ ነው እኔ ጥያቄ ነጣጥዬ ነው የጠየኩት ከተማና ባህል የሆነበት ቦታና ከተማ ውስጥ ሲቃም እንዴት ነው ውጤቱ ላይ ምንድነው ያለ መልከታ ለማለት ነው እሺ አኮለኩ ውጤቱን እኮ ተረዳ ነው እኮ ይኸውልህ ውጤቱ ዞሮ ኮመን የሚያደርጋቸው አለ የባሰው አሁን የከተማውን ብለህ እኮ የምትለው የሚሰሩበትም ሰዎች አለ እንደዚህ ብለው እየሰራንበት ነው የሚሉ ሰዎችም አሉ እኮ ምንለው ነገር አለ ሐረር ላይም ስትሄድ እኮ ሁሉም ይሰራበታል ማለት አይደለም አብዛኛው ለሌላ ነገር ነው ይጠጣል የሚያጨሳል ብዙ ነገር የሚያደርጋል በረምብ አለ ሪያሊቲ ስለዚህ እኔም ፎከስ ማድረግ የምፈልገው እንዳጠቃላይ ማለት ነው መልስ አጥጋቢ ይሁን አይሆንም ለራስ ነው ያንተ መልካከት ደሆል ጫት ዳሜጅ የሚያደርግ ነገር ነው እንደ ማህበረሰብ ማለት ነው እኔ እንደውም አንዳንዴ ግራም ይገባኝ ላይክ ሀገር ውስጥ የተወሰነ መልኩ የሚከለከለው ነገር አለ ለምሳሌ ጫት ቤቶች ማስቀመጥ አይችሉም ይባላል ጫት የሚሸጡት at the same time ደግሞ እዚህ ጋር ደግሞ ኢኮኖሚካሊ መንግስት ከዛ ነገር ኢንካም ጀነሬት ያደርኩበት ነው ይላል ይሄ የዓለም ጤና ድርጅት አነቃቂ ከሚባሉ ሊስት ውስጥ ከቶታል ጫትን እንደ ድራግ ሳይሆን እንደ አነቃቂ ላይክ እንትን ብሎ ከቶታልና እናጠቃላይ ጥሩ ነው ያላስበው እስቲ አንተን መልከታ ነው መጀመሪያ እንደዚህ ከምታወዛከው የኔማ መልከታ ቦታው ላይ ምንም ነገር ቦታው ላይ ልክ ነው ባይነኝ ቦታው ላይ ጫት የነበረበት ቦታ ላይ እኔ ቅድም በጠቅስኳቸው መልኩ የሚያደርጉት ልክ ነው ሰርቶላቸዋል ውጤት አለው ነው ሰርቶላቸዋል ማለት ነው ቢዝነስ ለሰራላቸው ጫት ለሰራላቸው ኖ ለሰራላቸው ቦታው አሁን ጫት የሚባለው ነገር የመጣበት አካባቢ ላይ እና እየተጠቀሙበት ላሉት ለሰራላቸው አሪፍ ነው ይስራላቸው ባህላቸው ነው ብዙ ተቃውሞ የለኝም ለዛ ከዛ ከተፈጠረበት ወይንም ከዛ አካባቢ ባህል ከሆነበት አካባቢ ተነስቶ መጥቶ ግን ያለ ቦታው ላይ ግን በጣም ትልቅ ዳሜጅ ያደረሰ ነው ገብቷል ወጣቱ እየተበላሸ ነው ምናምን ጫት ቤት እዛ ቦታ ላይ የምትለው የትኛው ለምሳሌ እኮ ነው በማቀው ነገርኩ እኮ በጣም የቃሙ የሚያመርቱ ገበሬዎች ማአት አሉ ምርት የሚያርሱ ምናምን እንዴት ጤናቸው ሲነሱ ጤናቸው ዳይጅ እንደሱ ማውስት ከገባን አመጋገብ ውስጥ ልንገባ ነው መጠጥ ውስጥ ልንገባ ነው አሁን በዚህኛው ኢሹ ላይ ስለተነሳ እዚህ ስፔሲፊካሊ እዚህ ጋር እንቆይ ብዬ ነው ጫቱን ቅመው እነሱ እንትን የሚባላላቸው ለምሳሌ አሁን በሐረርጌ አካባቢ ነው ነገር ሆጃ የሚባል ነገር አለ ወተት ምናምን አብረው የሚጠቀሙት ነገር አለ ምናምን ይሄኛው ዳሜጁ እዚህ ከተማ ውስጥ ከአልኮሉ ጋር ከሺሻው ከሲጋራው ጋር ምናምን ጋር ከፍተኛ ነው ዳሜጁ እዛ ግን እየኖርኩ ነው እናንተ አሁን ዛሬ ስላወራ ነው ሳይሆን ለዘመናት እየኖሩበት ያሉበት ነገር ነው ምንም አይነት ነገር ግን ይኸውልህ እንደዛ ካልክማ ከተማውም እኮ እየኖረበት ነው ገብቷል አሁን እኔ እንዳጠቃላይ ንጽጽር ውስጥ መግባት የሌለበት ጀስት በቃ አደገኛ ነገር ነው ብዬ ነው የማስበው አይ እንደው እኔ ደግሞ እንደ ቦታው ነው ባይነቴ እንግዲህ ውድ ተመልካቾች እስቲ
እናንተ ምንድነው ሐሳባችሁ? ያው የሱም የመደገፍ ሳይሆን አሁን በያሬድ መልኩ ፈጣሪ ኮኔክት ምናምን እንደዚህ አይነት አስተሳሰብ የለኝም። እሱን አላወራን ግን ቦታው ላይ እዛ አካባቢና ቦታው ላይ የሚያረጉት ሰዎች የሚያረጉበት ቴንሽንና የሚጠቀሙበት ነገር ይወስነዋል ባይ ነኝ። እሱ ጋር ስለሌለው ነው እሱ ጋር ለምን እንዳጠቃላይ ዞሮ ዞሮ ያው ነው ብዬ ስለማስብ ቱ ዘ ፖይንት ማሰብ ያለብን ጫት የሚለው ነገር ነው እንጂ የቦታ ማተር ያደረገውን በቃ ሳይኮሎጂካሊ አንዳንድ ይወልም መሰለኝ ሀገር ችግሩ ብዙ ጊዜ የሕክምናው ላይ ምናምንም ብዙ ጊዜ ስለማንሄድ ምናምን ብዙ ነገሮች ቼክ አፕ በረምብ ጥናትም ስለማይካሄድ በዚህ ነገር ይሄ ሳይድ ኢፌክቱ አለ አይደል በቃ በተለምዶ የጤና ችግር ያመጣል እንደዚህ ፋይናንሻሊ እንደዚህ ከማህበራዊ ህይወት ያስቀራል ምናምን ነገር ብለን በቃ ከተማው ነው እሱ ኳልኮኮ ያለ ቦታው ቆይ ልጨርስ አንተ እሱ ላንተ ነው ለኔ ደግሞ እኔ ሌላ እዛ ማህበራዊ ህይወታቸው እሱ ራሱ ነው እያልኩ አለ እንዴ ባህላቸው ነው እሱማ ባህል ብለህ የምትለው አይደል ባህል ጫት ባህል አይሆንም እንዴት አይሆንም ኖ እንዴ በየአካባቢው የሚጠቀመው ነገር ባህሉ እኮ ነው እንዴት አይሆንም በፍጹም ባህል አይደለም እንዴ ጫት መቃም ባህል አይደለም ትክክል ነው ማለት አካባቢው ላይ ጫት ብቻ እኮ አሁን ባህል አንድ ማህበረሰብ ሲኖር እዛ ማህበረሰብ ውስጥ የተለያዩ ባህሎች አሉ አይደል በየአካባቢው ለምሳሌ በትክክል እኮ ሺሻ የሚመስል ካያ ደግሞ የሚያጨሱ አካባቢ ያሉበት አለ የሆነ ቀሰም እንትን አድርገው አይተኮነ ሴቶች ሁሉ ትልልቅ ሴቶች ከበው ምናምን አለ እኮ እንደዛ ያ አካባቢው ባህል ነው ይጎዳል ላይ ጎዳም ሌላ ነገር ነው ባህሉን ነው ነገር ባህላቸው ሆኑት እዛ ጋር ባህላቸው ምንም ማድረጋቸው እነሱ ጋር ማህበራዊ ህይወት ውስጥ የሚያስገልል ነገር አይደለም ልልፈልግ ነው ለአሁን ይወለኩ ስላልተገለልክ ልክ ነው ማለት አይደለም እንደውም አለማድረግ ነው አንተን ሌላ ነገር የሚያስብል እሱም ለኔ መልስ አይሆንም ለመሰለብኝ አሁን የጀመርኩልን ነገር ነበር ለምሳሌ እያንዳንዱ ነገር አሁን በዘልማር ነው እንደዚህ አይነት ዳሜጅ በቃ የተወሰነ ነገር የምንለው ግን ዲፕሊ በተለያየ አንግል ጥናት እየተደረገ በየአመቱ ገብቷል ነገሮች ቢታይ ለተደማማሪ ነው ደግሞ እዛ አካባቢዎች ላይ ደግሞ ስትሄድ የ80 የ90 ዓመት ትልልቅ ሰዎች ሁሉ ሲቅሙት ያለ ጤነኛ ሆኑ ሰዎች ለነገር ነው እዚህ ሲመጣ ግን ጫቱ ጋር ተያይዘው ማአት ኮተትን ያለው ያለ ቦታው መጥቶ ይሄ ወጣቱ ጋር ማያረጉ ደግሞ ብዙ ሰዎች አቃለው ማያረጉ ማለት አዲስ አበባ ላይ በጣም እጅግ ብዙ ማቃቸው ሰዎች አሉ ማለት ምንም ማያረጉ ላይክ ጫቱን ይቅሙታል አሁን እኮ አፕሪሺየት ማድረግ ስለሌለበት ነው እንደዚህ ነገር ያረክ ነው ብዬም አይደለም አንተ እኔም ለይቼ ያረኩ ነው ግን እኔ አንተ አፕሪሺየት ለይቼ ያረኩ ነው ለምሳሌ ያለ ቦታው ሲሆን ልክ አይደለም እዛ ግን ሲሆን ልክ ነው ያልኩኝ እኮ ኦኬ ለኔ እንደዛ ነው ለምን አሁን በእድሜ ቁጥርም ከገለጽከው እኮ አዲስ አበባ ላይም ላይክ ጫቱን ብቻ የሚቀሙ ሲጋራውን መጠጡንም ሌላው ነገር ከዛ ጋር ተያይዞ የሚመጡ ነገሮች አሉ አይደል እነዛን የማያረጉ ሰዎች አሉ ጫቱን ብቻ እንዳልከው እድሜ የፈጣሪ ስጦታ እንጂ የሰዎች ችሮታ አይደለም ብዬ ስለማስብ ነው ኦኬ ስለዚህ ሰው በራሱ ላይ የፈለገውን ነገር ቢያደርግ ቀኑን ስለማያልፍ ማድረግ ይችላል እንደማለት ነው አይደለም ይኸውልህ ምን አለ መሰለኝ እድሜው ሰው በራሱ ማሳጠር አይችልም ነው በአጠቃላይ ሐሳብ እኮ እኔ አንድ ምንም ማምነው ነገር ልንገርህ እንደው ይሄ ከሞቱ አሟሟቱ ነው እንጂ ነገሩ ያቺ ተቆረጠች ልቀን አለች ለምሳሌ ግን ስንሞት ከሞቱ አሟሟቱ ማለት ማናችንም እድሜያችን በወጣትነት ይሞታል ምናምን ምክንያቱ ነው የሚያስተላው እንጂ በራሱ ሰው እድሜውን አያሳጥርም ማለት ነው ለኔ አይደለም እንደዛ አርብ ያላስብ ወይ ተቆረጠልን ቀን ወይ አስብበት ትንሽ ደቂቃ አይ በፍጹም አላስብም ምክንያቱም ይሄ ስለዚህ ታዲያ ሰው ለምን ጤናውን መጠበቅ ያስፈልጋል ቀኑ የተቆረጠ ከሆነ እንደፈለገው ነው ለማይሞት የሚባላል ገብቷል እምነት ብዙ ነገሮችም ይዟል ለምሳሌ አንድ አማኝ እኔ እንዳለበት ቤተ እምነት ዝም ብለህ ኖር አይለኝም ገብቷል አይደል ብዙ ነገሮች የሚይዙኝ ነገሮች አሉ በእምነት ውስጥ እኮ ጤናህን መጠበቅ ምን አስፈልግ ቀን የተቆረጠ ከሆነ ሰው ታሞ ራሱን ለማዳን ለምን መጣር ያስፈልገዋል ለምን ለመኖር ራሱን ለመጠበቅ ለምን ያስፈልገዋል ብዬ ነው የትኛው ሰው ነው ህይወቱን ያረዘሙ የትኛው ሰው ነው በጣም ጤናውን ጠብቆ ያረዘሙ እኔ እንደዛ ነው ማስበው እኔ ራስህን በመጠበቅና ባለመጠበቅ መካከል ልዩነት አለ እድሜ ላይ ብዬ ነው ማስበው እንደዛማ ከሆነ ለመኖር ማለት አመጋገብን መጠንቀቅ አያስፈልግህም
የምታደርገውን ነገር መጠንቀቅ ያስፈልግህ። መቼ እንደምትሞት እኮ አታውቀውም። አሁን ከርሱ በጣም እየራቀና አንርቅም አሪፍ ዲስከሽን ነው አንርቅም። የእንትንን አታውቀውም ቢኒ ምንድነው የመሞቻህን ጊዜ ማናችንም አናውቅም። አዎ ግን ሁሌም እኖራለሁ ብለህ ስለምትኖር ሁሌም የሰው ልጅ ሁሌም በተስፋ ውስጥ ነው የሚኖረው እኮ። ተጋጨ እኮ አሁን ካንተ እኔ አልጋጭም እኔ ትክክለኛ ይኸውልህ። እሺ ስለዚህ የምታደርገው ነገር ፈጣሪ በፈቀደልህ እድሜ ቁጥር ልክ እስከ ኖርክ ጊዜ ድረስ ትክክለኛ ያልሆኑ ነገሮችን ባለማድረግ ውስጥ ጤናህን ጠብቀህ ተፈጥሯዊ የሆነ አሟሟት መሞት ገብቶሃል አይደል? ያቺ ቀንህን አታልፋትም ቢኒ። አሁን እንላለን በልምድ ግን እኮ አሁን ለማስረዳት እኮ ስለሚከብድ ነው። እንደ እምነትም በእምነት ተቆረጠ ነው ቀን እንደዛ ነው። ምን ሞትበትን ቀን አናቆምኩት እንጂ ፈጣሪ ተጽፎልን ነው የምንመጣው። ስለዚህ እኔም ከሆነ ጥያቄ ምንድነው ተቀደ እሱን ካወቀን ይሄ ሁሉ ምን ደክምበትና ራስን ለመጠበቅ የምታደርገው ነገር ምን ይጠቅምሃል ነው። ፐርፐዛችንና ለማወቅ ምን ይጠቅምሃል? ምን ይጠቅምሃል? እንዴት አሽከርክር ረጋ ብለህ ራሱ እኮ አይጠቅምም። ቀን የተቆረጠ ቀን እኮ ከተቆረጠ በጣም አደገኛ አስተሳሰብ ነው ለኔ። መሞትበትን ቀን የተቆረጠ ነው። ስለዚህ በራሴ ምንም ነገር ማረገው ነገር የለውም ችግር የለውም ካልክ አደገኛ ነው። ይኸውልህ የምትሞትበት ቀን እኮ የተቆረጠ ነው። ግን ይኸውልህ ምን ያህል ዓመት ትቆያለህ የሚለውን ነው የማታውቀው። ገብቶሃል አይደል? ለምሳሌ እኮ ራስህን የምትጠብቀው ጤናማ ሆነ እኮ አንተ እስከዛሬ እንደምትሞት እኮ ታውቀዋለህ። አውቀዋለሁ። ስለዚህ ታዲያስ ግን መቼ እንደሞት አላውቅም እኮ እየነገርኩህ እኮ ነው። አሁን እኮ እኔ እናሳው ነው ባጭሩ ላለመሞት ለምሳሌ አሁን ምን ቅድም ምን ምሳሌ ሰጠህ? ጫት መቃም ምናምን አለን አይደል? ይጎዳል ምናምን። አንዳንድ ሰው እድሜውን አሳጠረ በገዛጁ ምናምን አይባልም። የሆነ ራሱ ላይ ብዙ ነገር አባባል ስለምንል ነው። እኔ ደግሞ ይሄኛው በተገላቢጦች ነው ደግሞ አባባል ምለው ያኛው ነው። እኔ ደግሞ ለምን ራስን መጠበቅ የተቆረጠልህ ቀን ሊኖር ይችላል። ምናልባት በዚህ እንስማማ። ግን እዛች የተቆረጠችልህ ቀን ድረስ ለመድረስ ራስን መጠበቅ ይኖርብሃል። ካልሆነ ግን ታሳጥረዋለህ። ምናልባት ካልሆነ ያንን ካልተከተልክ ራስ ላይ ጥሩ ነገር ካላረክ ራስን ካልጠበቅ ከዛ ከተቆረጠልህ ቀን በፊት እድሜ ልታሳጥር ትችላለህ። ምናልባት ብዙ ነገሮች ወደ እምነት ውስጥ እንዳንገባ እምነትና ያላቀኩ ነው ማመጣው እኮ ነው። ይሄ የሚለቀቅ ነገር አይደለም ማለት መሰለህ። በቃ ይሄ የመሞትና የመኖር ጉዳይ እንደ አጠቃላይ የፈጣሪ ስራ ነው። ገብቷል? የሚያመጣህም የሚወስድህም ፈጣሪ ነው እንደ እምነታችን። ገብቷል አይደል? በዛ ነገር ውስጥ የኛ ኢንቮልቭመንት ምንም እንማራለን። የኛ ኢንቮልቭመንት ምንድነው? ሲያመጣ ነጭ አድርጎ ንጹህ አድርጎ ከልጅነት ጀምሮ እንትን ይለናል። በሰው ልጅ ፍቃድ አንተ የሚጠቅምህን ነገር ይሄ ፍሪ እንትን አለ፣ ነፃነት አለ፣ ወደ ፈለከው ጂን የመስደድ ማለት ነው። ያ ነገር ለፈጣሪ እንዲመች ሆነ የመኖርና ያለመኖር ጉዳይ ነው። በህይወት ውስጥ ምን አይነት ቫልዩ አድርገህ ኖርክ ሞትክ የሚለው ነገር ነው ወሳኙ። ወደ ኋላ እንደውም ከምናወራው ነገር ጋር ይሄ ጉዳይ ያያዛል። የመጨረሻ ጥያቄ፣ አንድ ሰው ራሱን ቢሰቅል ራሱን አጠፋ ወይስ ፈጣሪ ወሰደው? እውነት ልንገር እንደምጠይቀኝ ራሱን ቢያጠፋ ሰው ምንድነው የምትለው? ራሱ እድሜውን አላሳጠረም፣ ቀኑ ተቆርጦለት ፈጣሪ ወሰደው ማለት ይቻላል? ይኸውልህ አሁን ወደ እምነት ብዙ አንግባቢ ነው ማለት ለመግባት አይደለም እኔ ማለት ይሄ እንደዚህ ነው ብዬ ማልመልስልህ መልሶችም ይኖራሉ። ያው ኦፍ ኮርስ እንደ እምነት ማለት ነው። የሆነ ፈጣሪ እኮ እንደው ምን እናስባለን በዚህ ጉዳይ በሚለው ነው። እኔ እሺ ጨርስ አንተ ምንድነው የምታስበው? እኔ ራሱን አጠፋ ነው ያልተፈቀደለት ቀን። ይኸውልህ ቅድም እንዳልኩ እንደው የሚያስማማ ሐሳብ አመጣሁልህ። ምንድነው ይኖርሃል ቀን፣ ያችን ቀን አታልፋትም ይባላል አይደል? የሆነ ምንም ስታረግ ቀን ይኖርሃል። ግን ያቺ ቀን ጋር ለመድረስ መጨረሻ ላይ ሁላችንም ማይ ስለሆነ ማለት ነው ራስን ከጠበቅ እዛች የተቆረጠች ቀን ላይ ትደርሳለህ ብዬ ነው ማስበው። ከዛ ውጭ ግን ራስን ሳትጠብቅ ብዙ ነገር እያረክ ራስን ለአደጋ እያጋለጥክ ወደ ሞት የሚወስድ ነገር እያረክ የምትቆይ ከሆነ ከዛች ቀን በፊት ራስ ላይ ሞት ትወስናለህ ብዬ አስባለሁ። ይኸውልህ ለእኔ ሲገባኝ እንግዲህ ወደ ተመልካቾች ልክ ላልሆን ይችላለሁ ማረለውም፣ ግን የተሰማኝን ነገር መግለጽ ስለምፈልግ ነው። ለምሳሌ ለራስ ስለሚያጠፋው ሰው ስታነሳ
ቅድም የመጣው ያልኩ ነገር አለ አይደል ፈጣሪ ሁላችንም እኩል አድርጎ ይፈጥራል ፈጣሪ ያዳላ ከዛ በኋላ ህይወታችንን ምንጽፎ በራሳችን እጅ ራሳችንን ነው ፈጣሪ ግን የሚወስደንን ቀን ያቀዋል እኛ እናቀው ገብቷል አይደል ቀድሞውንም የተጻፈልን ቀን ነው ግን የህይወትህን ነገር ጽፈ የምታልፍበት ነገር ግን አንተ ነህ የምትጽፈው ለምሳሌ ያህል ስለዚህ የተጻፈልኝ ነው ምኖረው የሚለው አይሰራም ላንተ ኖ ይኸውልህ ሃፒ ኢንዲንግህን አንዳንዱ ህይወቱን ቫልዩ ሰጥቶ የሚኖርለት ነገር ኖሮት በረምብ ያልፋል በረምብ ገብቷል አይደል እዛች ተወሰነች ምክንያቱ ቅድም ያልኩ ነገር ምክንያቱ እሺ ካላረገስ አሁን ይሄ አሁን ቅድም ያነሳነው ሰውዬ ከሆነስ ምንድነው የምታረገው ምን ትላለህ እኮ ያቺ ቀን የምትደርስበት ፖይንት አለ አይደል በቃ በሆነ ላይፍ ውስጥ አለመሳካት በብዙ ምክንያቶች ብቻ ሰዎች ራሳቸው ላይ ማይሆን እርምጃ ወስዳሉ እዛ ጋር የሚደርሱበት እርምጃ ያቺ ራሳቸው ሲጽፏት የነበረችው በአንድም ሆነ በሌላ መልኩ እዛ ጋር ታደርሳቸዋለች ይሄ ነገር ወደማይሆን እየሄድን ስለሆነ ተወዚህ ይሄኛውን ፓርት እንተው ግድ የለህም ምክንያቱም ብዙ እንትን የሚል ስለሆነ ወደ እምነት ጥልቅ ይገባልና ከውቀታቸው እንደኔ አንተ ማለት የምትፈልገው ካለ በል ግን ብዙም ያን ያህል በዚህ ነገር ላይ የፍራቻ ሳይሆን አጉል እንዳላሳስትም ብዬ ነው ምንም ነኝ አይ እንዳላሳስት ማለት ሐሳቦች ሁላ ታወራችኋለ ማለት አይደለም ትችላለህ አዎ አይ መሳሳት ብቻ ሳይሆን እንዳላሳስት ስለምፈልግ ነው ብዙ ሰዎች አይሆናል ግን ከዛ ጋር ተያይዞ ወደ በኋላ የምናወራበት አንድ ነገር ስላለ ከዛ ጋር እንደውም ክብራትና ክብራን እስቲ እናንተስ በዚህ ጉዳይ ምንድነው የምታስቡት እስቲ ባነሳነው እዚህ ላይ በደንብ ሐሳብ ብትሰጡን ኮሜንት ሴክሽን ላይ በጣም አሪፍ ነው ግን ይቅርታ ቀጥልና አይ ጨረስኩሽ አይ ወደ በኋላ የምናነሳው ነገር ስላለ ከሱ ጋር ያገናኘ በረምብ እንመጣበታለን እንቀጥልሽ እሺ ቀጥታው አንተ ጋር ነው እስቲ መጨረሻ እንወስደዋለን እሱን እስቲ ከዚህ ጋር ተያዙን አንተ የምታነሳውን ሐሳብ አንሳውና ያኛውን በኋላ እናነሳዋለን እሺ ያው ሰኒ ያው ሳክስ መጨረሻ ላይ ይሻላል ቢ እሺ እኔም ልሰክሳ እንግዲህ እሺ እኔ እንትን ያልኩትኝ እንግዲህ ወደ ተመልካቾች ያው ከባለፈው ሳምንት ጀምሮ እንግዲህ ከመናወራቸው ሰሞንኛ ጉዳዮች በተጨማሪ አንዳንድ ነገሮችን ሐሳቦች ላይ ብናወራ ደግሞ የበለጠ ቆንጆም ይሆናል ብለን አስበን እንግዲህ ጀመረው ነገር አለ እናንተም እንግዲህ በፊድባክ ኮሜንት ላይም ነገሩን እንደወደዳችሁ ሐሳባችሁን ስጡን ብለን ሰጣችሁናልና እናመሰግናለን እስቲ ያሁኑ ቢኒ ስለ ሰክሰስ ወይም ደግሞ ስለ ስኬት እናውራ እሺ የመጀመሪያው ክብራትና ክብራ እንደናንተ እዚሁ ነው የምሰማው ሐሳቡን ናው ከምር ይሄ እንደው ለማለት ሳይሆን ትክክለኛው ነገር ስለሆነ ነው ስለ ስኬት እናውራ ስኬት እንግዲህ ብዙ ጊዜ ባላል ተብሏል ምናምን ነገርና ያልታየ ሆኖ ሳይሆን የሆኑ ያዩዋቸው እንግዲህ ጀስት እንትን ሳረክ ያዩት ሶስት መንገዶች ስላሉም ጭምር ነውና እስቲ መጀመሪያ ለአንተ ስኬት የምትለው ምንድነው ለኔ ስኬት የምለው ራስ እንደ ታዋቂ ሰው አድርገህ እንደቆጥ ማለት እዚህ ቦታ ላይ እንዴት ደረስክ እንዴት ተሳካል እሺ ስኬት የምትለው እኔ ስኬት የሚባለው ነገር መረዳው በምን መልኩ መሰለ አንድ ሰው ፕላን ያደርጋል የሆነ ነገር ከዛ ይጀምራል ያን ነገር ከዛ ልክ ያን ፕላን ያደርገውን ያቀደውን ቦታ ላይ ሲደርስ ሳይሆን ለመድረስ የሄደው መንገድ ነው ለኔ ስኬት የሚለው ትርጉም ይሰጠኝ ስደርስ ለምሳሌ እዚህ ጋር ስደርስ እኔ ልክ እዛ ስኬትም በተለምዶ ስኬት የሚባለው የሆነ ነገር አቺቭ ስታደርገው አይደል እዛ ጋር ስደርስ ሌላ ደግሞ ነገር ቀጣይ ማቀድ አይቀርም ስለዚህ ለኔ ስኬት ማለት ወደዛ ወደምፈልገው ፕላን ወዳረኩት ነገር ለመሄድ ያደረኩት ፕሮሰስ ነው ለኔ ስኬት ለኔ እንደዛ ነው የሚገባኝ የትኛው ነገር ነው የበለጠ አንተ ስኬት ብለህ ሰክሰስ ብለህ የምታስበው ለምሳሌ ብዙዎች እንደየሰው ብዙ ነገሮች ስኬት ብለን የምንገልጻቸው ነገሮች በብዙ መንገድ ይለያያሉ ኦፍ ኮርስ በአንድ ሰው በራሱ በተለያየ ነገር ስኬት ብለህ የምትገልጻቸው ነገሮች አሉ
የበለጠ ለአንተ ስሜት ትርጉም የሚሰጥህ የትኛው ነገር እንዳልከው አሁን ፕሮሰሱ ነው ለአንተ ስኬት ማለት ለእኔ ስኬት ይኸውልህ ምንድነው መሰል ስሜት የሚሰጠኝ አሁን ባልከው ማለት ነው ስኬት ለእኔ አንዳንድ ሰው በገንዘብ ኃይለኛ ቦታ ስለደረሰ ስኬት አድርጎ ሊያስበው ይችላል በትምህርት መጨረሻ ባይኖረውም የሆነ ከፍ ያለ ትምህርት ደረጃ ሲደርስ ስኬታማ ነው ሊል ይችላል አንዳንዱ አግብቶ አሪፍ ፋሚሊ ስላለው ስኬት ሊያደርገው ይችላል ስለዚህ የተለያየ ነው የየሰው አመለካከት በስኬት ግን አብዛኛው እንደምናውቀው የሆነ ሰው ያብታም ሆኖ ስታይ በቃ ተሳክቶለታል እንላለን ይሄ በልምድ የሚባል ነገር ነው ለኔ ግን እንዳልኩ ሀብታምም ይሁን እዚህ ጋር አንድ ሰው የፈለገው ቦታ ጋር እሱ ያቀደው ቦታ ጋር ገባ ለምሳሌ ጉሊት የሚሰራ ሰው ቢኖር ነገ ባለሱቅ ለመሆን አቅዶ ከሆነ ልክ ባለሱቅ ሲሆን ያሰበው ተሳካራል ግን ወደ ባለሱቅ ለመሆን ያደረገው መንገድ ነው ለኔ ስኬት ነው ለማለት የፈለኩት ኦኬ አይ ገብቶኛል አንተ ፕሮሰሱ ነው ለአንተ ስኬት ብለህ የምታስበው የሆነ ሰው ከሆነ ነገር ተንስቶ ማድረግ ይችላል ብሎ ፌል ያርግም አያርግም ግን ያ ነገር ፕሮሰስ ማድረጉ በራሱ ስኬት ነው ብለህ ነው የምታስበው ለአንተ እንደዛ ነው ይገባኝ ነገር ፌል ካረገ አይመስለኝም ግን ከደረሰ ግን መድረሱ ሳይሆን ለመድረስ ያረገው መንገዱ እኮ በመድረስ ውስጥ በመጓዝ ውስጥ መድረስ አለ ስደርስ ደግሞ ወይ ፌለሪቲ አለ ወይ ደግሞ ሰክሰስ ማድረግ አለ እሱ ነው አትቆምማ በቃ እዚህ ጋር አሁን ደርሻለሁ ብሎ ሰው እኮ አይቆም የምትቆምባቸው ነገሮች አሉ ለምሳሌ ብዙ ማለት አሁን እንደዚህ ነው ብዬ ማለት ለምሳሌ የሚጀመሩ የሚቆሙ ነገሮች አሉ በቃ ስለዚህ ከዛ አንግል ፕሮሰሱ ላይሆን ይችላል ሰክሰስ የሚለው ነገር ስለማስብ ነው እሺ አሁን ከዛ በኋላ የሚጠይቅ ጥያቄ አለ ግን አሁን ሰዎች ሰክሰስ የሚባለው ነገር 3 ፒላሮች አሉት ቋሚ የሆነ ብዙ ሰዎች አሁን ቀድም የጠየቁ ነገር አለ የትኛው አንግል ነው አንተ ሰክሰስ ምናምን አንተ የሚያርከው ነገር አለ ሰው የሆነ ሀብት መማፍራት ይሆናል ምናምን ነገር ግን በ3 አይነት ነገሮች ነው ሰክሰስ ስኬት ተብለው የሚታሰቡ ነገሮች የሰክሰስ ፒላሮች የሚባሉት ማለት ነው የመጀመሪያው ይሄ ኤክስተርናል አቺቭመንት የሚባል አለ ሁለተኛው ደግሞ የሶሻል ኢምፓክት አቺቭመንት አለ ሌላው ደግሞ ይሄ ፉልፊልመንት ኢንተርናል አቻተው ፈልግለት እስቲ አማሪ አይ ወል መጣ ነው ኦኬ ለምሳሌ አለ ኤክስተርናል የሚለው ይሄ ውጫዊ ነገሮች አቺቭ ምናረጋቸው ለምሳሌ ያለ የሆነ አስበ ትምህርት ተምሪ ዲግሪ ቢዝ ማስተርስ መያዝ የሆነ ቤት መግዛት ሊሆን ይችላል መኪና ሊሆን ይችላል እነዚህ አይነት ሰክሰሶች የአጭር ጊዜ ሰክሰሶች ናቸው የሰው ልጅ ስሜቱ አይቆምም ለምሳሌ ያለ ዲግሪ ግን አሁን ሰዎች የመጀመሪያው ለምሳሌ ያለ እንዳልከው ዲግሪ መያዝ የመጀመሪያው እንትን ይሆናል ዲግሪ ያስኩ ሰክሰስ ስቲል ነው ግን there is something የሆነ ነገር ትፈልጋለህ ማስተርስ ትላለህ ቤት ልትገዛ ትችላለህ በወቅቱ ይሄኛው ቤት ቢኖረኝ ብለህ የምታስበው አለ ለምሳሌ ከራስ ፋይናንሻል አቅም አንፃር እሱን እኮ ነው ያልኩ ቅድም አትቆምም ያልኩ እሱ አዎ ግን አሁን የሚቆሙ ነገሮችም አሉ የማይቆሙ ነገሮች አሉ ስኬቶች ላይ ማለት ነው አሁን እንደነዚህ ነገሮች አሉ ሁለተኛው ደግሞ ይሄ ሶሻል የሚባለው እንትን ነው ሶሻል ኢምፓክት በማህበረሰቡ ላይ ተጽዕኖ ማሳደር ሰክሰስ ለምሳሌ የምናያቸው ሰዎች አሉ በኢትዮጵያ ውስጥ የሆነ ብዙ እርዳታዎችን ሲረዱ ለሰዎች ሲደርሱ ሰዎች ትዳርህን ጨምሮ ማለት ነው እንግዲህ ትዳር ልጆች እንዲኖር መፈለግ ምናምን ነገር እንግዲህ ከዛ ውስጥ የሚጠቀሱ ነገሮች ናቸው ይሄ እንትን የሚለው ሌላው ደግሞ ይሄ የውስጥ ፉልፊልመንትህን ማሳካት ነው ሶስተኛው ፒላር ማለት ነው ሶስተኛው ይሄ ፐርሰናል ቶትን ይሄ ፍሪደም ማግኘት ነፃነትን ማግኘት ታል ይሄ በዝምታ ውስጥ ራስን ማዳመጥ በቃ እንደ ሰክሰስ ይቆጠራል እሱም በራሱ ማለት ነው አሁን የመጀመሪያው ነገር ያልኩ ነገር አለ ሰዎች
ምንድነው ሰክሰስ ብለህ ብትጠይቃቸው ለነሱ የሚጠይቁልህ ነገር አለ እኛ ደግሞ ሰዎችን የምንመለከትበት መነጽር አለ ለምሳሌ የሆነ ሰው ሀብት አግኝቶ ግን ደስተኛ ሳይሆን እናየዋለን ለምንድነው ደስተኛ የማይሆነው እሱ እኮ እንደዚህ አግኝቷል እንላለን ድንገት እኛ እሱን ነገር ስላላገኘ ነው እሱ ስላለው ሊሆን ይችላል እሱ ደግሞ at the same time ለምንድነው እነዚህ ሰዎች በተሰጣቸው ነገር ማያመሰግኑት ሰክሰስ ሊልህ ይችላል የሆነ ነገር እሱ የጎደለውን አንተ ጋር ያለውን ነገር ማለት ነው ስኬት እያንዳንዳችን እንደምናየው መነጽር ይለያያል እና ያ ነገር ሰዎች ስኬትም ራሱ ኮመን የሚሆን አይመስልኝ የየግላችን ይመስልኝ of course ስኬት የምንለው ነገር የየግላችን ነው ይመስልኝ ምክንያቱም እንዳልከው በማየት የምንለው ነገር አለ ምንም ሳታቅ ማለት ነው ያ ሰውዬ እንደውም እዚህ ጋር እንዳያይዤ መናገር በፈልገው ነገር አለ ነገሩ ይሄንን ሐሳብ ይበጠብጣል ተወሱ ችግር ሁሌ እንደበጠበጥክ ነው አንተ ቆርጠን እንዳንወጣ ብዬ ነው እኛ ሀገር ለምሳሌ ለሀብት በጣም አስቀያሚ አመለካከት ነው ያለን አይሽ ምንድነው መሰለን ያን ሀብታም ሰውዬ ስኬትን ብለን እንደምናስበው ሁሉ ድህነታችንን ጥሩ ማዕረግ ለመስጠት ምን እንላለን ይኸውልህ ሀብታለው አይተኛም ሀብታሙ እኮ አይተኛም ምናምን ትላለህ ደሃ ንጹህ እንቅልፍ ነው የሚተኛው ምናምን እንላለን በንጹህ የመጣ ሀብት እስከሆነ ድረስ ለምንድነው የማይተኛው ብዙ ጊዜ የሀብት ማመለካከታችን በሌላ በኩልም ደካማ ነው ሀብታም ለመሆን እንድትሸሽ የሚያደርጉህም ነገሮች አሉ ያው ከምናየው ነገር አንፃር ያ anyway ይሄ ቀመጥና ያን ሰውዬ በሀብቱ ስኬት ነው ብለን የምንገምትበት ሰው አለ ወይ ደግሞ በመንፈሳዊቱ አሪፍ ቦታ የሆነ ሰው ደግሞ ስኬቱ ነው ብለን ያንን ሰው ልናስብ እንችላለን ግን ሰውየው የየግላችን ያልኩበት ምክንያት ሰውየው ሀብታም መሆን ላይሆን ይችላል እሱ ያስቀመጠው ስኬታማነት ለምሳሌ ሀብታም ሆኖ ፈጣሪ እንትን መንፈሳዊ ሰው ብታደርገኝ እያለ የሚል ሰውዬ ሊሆን ይችላል እኛ እንዳልከው ከውጪ ስናይ ግን ያ ሰውዬ ተሳክቶለታል ልንል እንችላለን እሱ ግን ፕላኑ የግሉ ነው ስኬት ብሎ የሚያስበው ነው እንደዛ ነው የሚገባኝ ልክ ከሆንኩ አላውቅም ልክ ነህ ለምሳሌ አሁን ቅድም እኮ ያስቀመጥኩልህ ነገር አለ ለምሳሌ ስኬት ብለን የምንጠቅሳቸው ነገሮች በሶስት ፒላሮች ነው የቆሙት ያልኩ ለዛ ነው ከሶስቱ ፒላሮች ውስጥ አይወጣም አሁን ለምሳሌ እንደ ቢኒያም መቄዶንያ አይነት ሰዎችን ስታይ ስኬት ምንድነው ስታል በሁለተኛው መንገድ ላይ ታገኛቸዋል ይሄ የሶሻል ኢምፓክት ለምሳሌ ለሌላው ማድረግ ለሌላው መኖር ለሌላው ራስን አሳልፎ መስጠት ከሀብትም ከምንም በላይ ይሄ ቀደም ያስቀመጥኳቸው ፒላሮች አሉ አይደል ማናችንም ከሶስቱ ውስጥ አንዱ ውስጥ አለን ሰክሰስ ስኬት ብለን የምናስበው ምንድነው ስንል አንዱን እንጠቅሰዋለን አሁን ለና ቢኒያም መቄዶንያ ያስታስበው አሁን እየኖረ ያለው ህይወት ለሰዎች የሶሻል ኢምፓክት መፍጠር ማለት የመታየትና ራስን የማሳየት ሳይሆን ግን ራስን ለሌሎች ሰዎች ማትረፍ መቻል ራስን መስጠት ሌሎች እንዲኖሩ ራስ መስዋዕት ማድረግ ማለት ነው ያንን ነው ለሱ አሁን ስኬት ብሎ የሚገልጸው እሱ አላለም አይልም በፍጹም አይልም አሁን ውድ ተመልካቾች እሱ ግን እሷን ስኬት ላይ ደርሻለሁ ብሎ እያሰበ ላይሆን ይችላል እንደውም ከብዙ ንግግሮቹ እንደውም እንደዛ ነው የምታይበት ግን አሁን እሱ እኛ ግን እንደዛ ነው የምንለው ለምሳሌ አሁን ቢኒያም ብዙ ጊዜ ሲያወራ እሱ ከሃይማኖት አንግል ሁሌም ከእምነት መነጽር ነው የሚያየው ስለዚህ አላደረኩም ሁሌም ሲያመሰግን እንኳን ላደረጉ ሰዎች እነሱን አይደለም በቃ ፈጣሪ ነው የሚያመሰግነው ገብቷል አይደል ያው በቃ ሁሉ ነገር ከእምነት መነጽር ስለሚያው እንደ ቤስት የምቀናበት እይታ ነውና ስለዚህ አሁን ለሱ እኛንን አሁን ሰክሰስ ብለን የምንለው እሱ ፐርፐዝም ሲመጣ ይሄኛው ነው በቃ just miss nothing ምንም ነገር አይደለም ያደረኩት ፈጣሪ መጥቷል አይደል ነው ከሃይማኖቱ ራሱ ገንጥለ ስለ እሱ የሚያስበው በጣም ለኛ ትልቅ ነው ያለው ነገር ትልቅ ነው ደግሞ በጣም ትልቅ ነው እሱ ደግሞ እግዚአብሔር ከዚህ በላይ ማድረግ ይችላል ብሎ ስለሚያስብ እሱ አሁን የሚያስበው ነገር ይኖራል እና እዛ ጋር አልደረሰም ብሎ አሁን ሌላ እሱ ይሄ እንደ ስኬት እየቆጠረው ላይሆን ይችላል ገብቷል አይደል እኛ ግን ከውጪ ስናየው ስኬት ነው ልንል እንችላለን የግል ነው የምልበት ምክንያት አንዱ ይሄ ነው ኦፍ ኮርስ ለምሳሌ አሁን ከላይ መልታይ ዲግሪ ያለው ፕሮፌሰር ነው የተለያዩ ፒኤችዲዎችን ይዟል የተለያየ እንደዚህ ያህል ማስተርስን ይዟል ብለንዲ ምን አይነት ጂኒየስ ሰው ነው ምናምን ነገር ብለ ስትል እሱን ደግሞ ስትጠይቀው
ገና መች ትምህርት እኮ ያልቅ ገና ይላል አሁን ፕሮሰስ ያልከው ነገር አለ አንተ እዚህ ጋር እየተንገዳገርክ ነው አንዳንድ ጊዜ ስኬት ብለን የምናስባቸው ነገሮች ወደ ምን ይወስዱናል መሰለ እኛ ጋር የሌሉን ነገሮች እነሱ ላይ ስለምናየው እንደ ስኬት እንቆጥረዋለን ለነዛ ሰዎች ግን ስኬት አይደለም የሆነ ማናችንም እንመኛለን ለምሳሌ አንተ የምትፈልገውን እሱ ላይ ስታየው ሰክሰስ አርኩ አለው ወለ ታስባል ለሱ ስኬት አይደለም ለሱ መኪና መግዛት አስበ አርጎብ ሲሄድ ደርሷል ልትልቻለህ ግን እሱ ሌላ ነው እሱ ደግሞ ስኬት ብሎ ነው የሚያየው የሆነ እንግዲህ ከውስጥ ከነዚህ ካልናቸው ነገሮች ውስጥ አንዱ ራሱ ማግኘት ጤና መጠበቅ በራሱ እንደ ስኬት ይቆጠራል ባይዘው ይሄ ሶስተኛው ይሄ ኢንተርናል አትቃውምልት ላይ ከደመጣለ ያልኩት ባይዘው እዚህ ላይ ነው ከገመትኩ የሚቆጥረው ታዲያ ለውጭኛው ሰውዬ ሊሆን ይችላል ሰውዬው እኮ ማለት ይወል በብዙ መንገድ ነው እንደው ጫትን ቅድም እናገናኘዋለን ስላልኩት እንጂ ብዙዎቻችን እኮ ጤናችን መጠበቅ ይከብዶናል ካኔ ጨምሮ ማለት ነው ተመልካቾች ማን የለም አሁን ጀስኪሪንግ ስኬት በራሱ ይወል ጤና ማስጠበቅ ስትጠብቅ በራሱ እኮ የሚጠይቃቸው ነገሮች አሉ ጤናን ለመጠበቅ ለምሳሌ ቅድም ያነሳው ላይክ መጀመሪያ ላይ ያነሳነው ነጫት ኢየሱሶች ኦር something ስፖርት መስራት ሞር የሆነ አንድ ሰው ይጠይቃል እኮ እንዴት ነው ስኬታማ የሆነ ጤናማ የሆነ ህይወት አመራር እንዴት መራ ይባላል ሳትታመም ምናምን ነገር ገብቷል አንተ የምታርጋቸው ነገሮች ናቸው ብዙዎቻችን ይከብደናል ስፖርት ለመስራት ሰኞን እንጠብቃለን ሁሌም ሰኞ ምክንያት ብዙዎች አረ ማና አብዛኞቻችን እንዲ ሰኞን ስንወዳት ሰኞና አዲስ ዓመት በረም እንወዳታለን አዲስ ዓመት በተለይ የሚቀጥለው ዓመት በረም አዲስ ዓመት በቃ የሚቀጥለው ዓመት እንላለን ቺና ዓመት ፏፏ ለበላላ ለጠጣጣና ያ ገብቷል አሁን ስኬት በብዙ መንገድ ተወስዷል በቃ ጤናም የሆነ ሀብቱ ኖሮት ብዙ ነገሮች ተሳክተውለት ግን ጤናው ደግሞ ያጣል ከዛ ተሳክተውለት አልከ ግን እሱ ፕላኑ ካልሆነስ የግል ነው ካለ ሶሪ ለቃላቴ አስተቆርከኝ ማለት ነው ማንቀሳሰር ተሳክተውለት ካለ በእንቱን ተስማምተናል ስኬት የግል ነው የሚለው ተስማምተናል አይደል አይ ስኬት እኮ የግል ነው በዛ ላይ እኮ ልዩነት የለም ግን የምንገልጽበትና የምናይበት መንገድ ይለያያል ለምሳሌ እንደ አጠቃላይ ደግሞ መጠይቅ ጥያቄ አለ የትኛው ስኬት ማለት አንተ የበለጠ ብለህ የምታስበው ለራስ አሁን የሰዎችን ሳይሆን አንዳንድ ሰው ብለህ እንድትመልስልኝ ሳይሆን ለኔ ብለህ እኮ የግል ነው ካልንማ ለኔ ብዬ ነው መለስ ስለዚህ ላንተ አሁን እንግዲህ የተቃቀስናቸው ነገሮች አሉ የሶስቱ ኢንተርናል ኤክስተርናል ሶሻል አለ አይደል ሶሻል ኢምፓክት ማለት እና የውስጥ ኢንተርናል ፉልፊልመንት አለ አቺቭመንት አለ ኤክስተርናል እና እስቲ አንተ ላንተ በጣም ቫልዩ የምታረገው ትልቁ ማለት ብዙ ነገሮች ልትሞክር ትችላለህ ብዙ ሰክሰስ ልታረግ ትችላለህ ከሰክሰሶች ሁሉ ደግሞ ይበቃ ይሄኛው ሁሉም ቫልዩ አለው ይሄኛው ደግሞ በጣም ወርዝ ያደርጋል የምትለው ደግሞ ሰክሰስ የትኛው ቅድም እንዳልኩ ነው ምንም አንደኛ የግል ነው ብለናል ስለዚህ እኔ የማስባቸው ነገሮች ማድረግ የምፈልገውን ነገር ለማድረግ መንገድ የምጀምርበት እድል ካለኝ በቃ ለኔ እንትን ነው ሰክሰስ ነው ለኔ ብዙ ነገር ሊሆን ይችላል አንድ እኮ ላይሆን ይችላል ስኬት እኮ አይደል ስኬት አንድ ይሄ ያለው እኮ አንድ ላይሆን ይችላል ማለት ለምሳሌ በጣም ከአምላክ ጋር የተጠጋው ሰው መሆን እመኛለሁ ከገንዘብ ዋይዝ ደግሞ የሆነ ነገር አሪፍ ነገር እንዲኖረኝ እመኛለሁ ከፋሚሊ ዋይዝ ፋሚሊዎች ምናምን አሪፍ ፋሚሊ እንዲኖረኝ እመኛለሁ ምናምን አይደል ልክ እነዚህን አሁን ይዤ ሲሄድ እነዚህን ለማድረግ ማድረገው ነገርና እነዚህ ቦታዎች ላይ ስደርስ ነው ለኔ ስኬት እያልኩ መሄደው ማለት ነው ገባህ ለማለት የፈለኩት እንጂ አሁን ለምሳሌ እንትን በሆን በቃ የተሳካልኝ ሰው ነኝ ምናምን ማለት ባለሀብት ሆን የተሳካልኝ ነኝ ማለት አልችልም ብቻ እኔ ውስጥ የማስባቸው ነገሮች አሁን መዘርዘር ስለማይጠበቅብኝ እነዛን ነገሮች ለማድረግ ራሱ እድሉ ለምሳሌ እኮ አንዳንድ ነገሮች ለማድረግ አቅደህ ያን ነገር መንገዱን ለመጀመር ማትችላቸው ስለ ለጊዜው ማትችለው ነገር አለ ከጀመርኩት ግን በቃ የስኬት መንገድ እንደጀመርኩ አድርጌ ነው የምቀበለው
እሺ እንደዚህ ደግሞ እንየውና ልጠይቅህ አንዳንድ ነገሮችን የምንፈልጋቸው ሰክሰስ ማድረግ የምንፈልገው ለዚህኛው ሰክሰስ ለምንፈልገው ነገር እንዲረዳን ብለንም ሊሆን ይችላልና እንዴት አልገባኝም ለየትኛው አሁን ስኬቶች አንዱ ከአንዱ የሚያያዝበት መንገድ አለ ወይም ደግሞ ፐርፐዝሊ የሆነ ነገር የምንፈልገው ሌላ ነገር ሰክሰስ ለማድረግ ብለን ይሆናል ይሄኛው ሰክሰስ ማድረግ የምንፈልገው እንዴት ብዬ ላስረዳ ማለት የምትፈልገውን ለመሆን የማትፈልገውን ትሆናለህ አይነት ነገር ነው አይደለም እሱማ ካልሆንክማ ሰክሰስ አይደለም የማትፈልገውን መሆን በራሱ ልክ አይደለም የምትፈልገውን ለመሆን ነው የምትፈልገውን ለመሆን ሌላ ነገር ትፈልጋለህ በሚለው ነው ያዘው ለምሳሌ አለ እንዴት ብዬ ላስረዳ መሰለ እንዴ እሺ የማትፈልገውን መሆን ማለት እኮ መጥፎ አይደለም በነገራችን ላይ ለምሳሌ ሰው ተሸካሚ መሆን አይፈልግም ከዛ ደግሞ ቅሩ ከሆነ የራሱ ሰክሰሱ ከሆነ ሀብታም መሆን ቢሆን እንትኑ መንገዱ ግን መጀመሪያ ከተሸካሚነት መነሳት ወይንም ዝቅ ያለ ስራ የስራ ዝቅ ያለውን በርግጥ የገቢው ዝቅተኛ የሆነ ስራ ከመስራት ማንም አይፈልግም ግን ግዴታ ነው ያን መንገድ ለመሄድ በዛ ፓዝ ለመሄድ ማለት ነው ስለዚህ ባትፈልገውም ያን የምትፈልገውን ለመሆን ያን ነገር ትሰራለን ለማለት ፈልጌ አይ እኔ ተረድቻለሁ እሱን አባባሉን እኮ ተረድቻለሁ እሺ በአንድ ሲምፕል እንግዲህ እንተልልና ሐሳቡ ገጠመም አልገጠመም እንገጣጥሞ ዜማ ፈልግለት የሆነ ትምህርት ለመማር እንፈልጋለን ያ ትምህርት ለመማር it's financially የሚጠይቅህ ሊሆን ይችላል ያን ደግሞ በጣም ግዴታ ስኬቴን አቺቭ ማድረግ አለብኝ ብለህ ትነሳለህ ስለዚህ ደግሞ ሀብታም መሆን አለብህ ገንዘብ ማግኘት አለብህ ማለት ነው እሺ ይሄኛውን ደግሞ ሰክሰስ ማድረግ አለብህ ያን ለማግኘት ከእንደዚህ አይነት ነገሮችን ነው የምልህ አንዳንድ ስኬቶችን የሌላ ስኬት መንታ ሆነው ይመጣሉ ነው ኖ አንተ ነህ የምትሰራቸው አንተ እንዴ ነው የምትሰራቸው ይሄኛውን ስኬትህን ለማግኘት ሰክሰስ ለማድረግ ይሄኛውን ግዴታ ሰክሰስ ማድረግ አለብህ እኮ ቀደም ተከተላለው ማለት ነው ቀደም ተከተል ይኖረው እንጂ ሞር ቫልዩ የምትሰጠው ለዚህኛው ነው ገብቷል ይሄኛውን ቫልዩ ለማግኘት ወደዚህኛው መንገድ መሄድ አለብህ ይሄኛውን ቫልዩ የሰጠኸው ይሄኛውን የገንዘብ ማግኘቱን ቫልዩ የሰጠኸው ይሄኛውን ለማሟት ሰክሰስ ለማድረግ ስለፈለክ ነው እንዴት ብዬ ላስረዳህ ለምሳሌ ሰዎች ሀብታም ሰው ነው ማገባው ብለው ይላሉ ለምሳሌ ይላሉ የሚሉ ሰዎች አሉ ሀብታም ሰው ነው ማገባው ሀብታም ሆኝ ማግባት ፈልጋለሁ ግን ለማግባት ቆንጆ ትዳር ለመኖር ግን ፋይናንሻሊ ሀብታም መሆን ፈልጋለሁ ስለዚህ መስራት አለብኝ ምናምን አላር የሆነ ደረጃ መድረስ አለብኝ ይሉና ለማግባት ነው መነሻው ለማግባት ነው በዚህ በኩል የሚሄዱት ነው እኔ አሁን ባንተ አገላለጽ ከተረዳው አላቅም ከዛ ይሄን ሲሄዱ ግን ችግሩ ምንድነው ልክ ሀብታም ሲሆን ደግሞ ያኛው ነገር ሊያመልጥ ይችላል እንዳልከው ትምህርቱን ለመማር ገንዘብ እየሰራ አንዳንዴ ያ ቢዝነሱ ጣፍጦ ጊዜ አሳጥቶ ምናምን አንደኛው ሰክሰስ ብላ ያሰብከውን ትምህርቱንም ሊያስጥልህ ይችላል አንዳንዴም ደግሞ ትምህርት እድሜ ባይገድበውም ነገሮች ሊይዙ ይችላሉ ምናምን አላረ እንደዛ መሰለኝ ልክ ከሆነ ከተረዳሁት አይ ይኸውልህ እንደ ልኬታችን እንደረዳዳችን ነው እንደየራስ እይታችን ነው የመጀመሪያው ነገር ግን ምክንያቱም አንዳንድ ነገሮች ለህይወታችን ቅድም የጠየቀው ትልቁ ጥያቄ ምንድነው በህይወታችን ውስጥ ቫልዩ የምናደርጋቸው ነገሮች እንደኔ አሁን አንተ የራስን ያስቀመጥከው ነገር አለ ለምሳሌ ለኔ የመጀመሪያው አንድ ሼር ማድረግህ መጋራ ነገር የበለጠ ከአምላኬ ጋር ግንኙነት እንዲኖረኝ ይፈልጋል እሱ ማናችንም እንፈልገው ነው በየትኛውም እምነት ውስጥ እንሆን ትልቁ ነገር እሱን ትንላለን ከዛ ቀጥሎ እንግዲህ የሆነ ጥሩ ህይወት መምራት ላይክ ትዳር ቤተሰብ ያለ ስትሆን ያን የምታደርገው at the end of the የሆነ አመቶች ነው it's a process ግን at least የሆነ ወይውን ታውቀዋለህ አይደል ይርክ ከሆነ እና በዛ መንገድ ስለሆነ እንግዲህ አይተዋል እንደ ጥያቄ ግን ስኬት ማድረግ ነው መሆን ነው ማድረግ ነው ወይስ መሆን ነው ወይስ ማሳካት ነው ለኔ ይኸውልህ እስቲ እኮ እንዴት ማሳካት ማለት it's ending ፕሮሰሱ አይደለም ለኔ
ኦኬ ስለዚህ የምትፈልገው ቦታ ጋር ስደርስ ስኬታማ ነህ አዎ የሆነ እንዴት ስኬታማ ሆነ ቀጥሎ የሚቀጥለው ስላይ ስትሄድ ስኬታማ አሁን በፒላሮች አሁን ይኸውልህ ቅድም ያስቀመጥኩት ነገር አለ የመጀመሪያው ጊዜያዊ ስኬቶች አሉ ከዛ በኋላ የምትቀጥለው የሆነ ነገር ፕላን እኮ ስላረክ ነው ስኬታማ የምትሆነው የሆነ ነገር ማግኘት አለብኝ ማድረግ አለብኝ እሺ ጥያቄ ላስተካክለው እሺ ስኬታማ አሁን አንተ አሁን መመለስ አለብህ የኔ አይነት ስላልሆነ ለምሳሌ ስኬታማ መሆን ኢንዲንጉ ነው ብለሃል አይደል ፕላን ሀብታም መሆን ከሆነ ከሀብታም ስቱ በቃ ስኬታማ ሆንክ ማለት ነው እያልከኛለሁ እኮ ሀብታም የሚለው ነገር መጀመሪያ ፕላን አደራረግ ይለያል አሁን ሀብታም የሚለው መገለጫው በራሱ ላንተ በየትኛው አገላለጽ ውስጥ ያለ ነው ቢሊየነር መሆን ነው ሚሊየነር መሆን ነው ይሄ የሀብት መገለጫው በራሱ ስታንዳርዱ እኮ አንተ ለምሳሌ ሚሊየነር መሆን ነው ብለህ አሰብክ ልበልህ በቃ ሚሊየነር ሆንክ በቃ ስኬታማ ነህ ማለት ነው በአንተ እንደምትለው ኢንዲንጉ ያ ነው በቃ ስኬታማ ነህ ማለት ነው እንደዛ ነው ፕላን ያኛው አልነበረ ከዛ በኋላ እኮ ከነገናም ደግሞ ፕሮሰስ ነው እንትንትላለ ፕሮሰስ አይደለም ነው ለምሳሌ አይቆምም ብዬ ነው ፕሮሰሱ እኔ አይቆምም አሁን እኮ ይኸውልህ ግን እንከፋፈላችሁ የሆነ ፒላር ውስጥ ትከተዋለህ አሁን አንተ የምትለው ኤክስተርናል በሚለው ውስጥ ትከተዋለህ የሆነ ነገር ለማግኘት ለምሳሌ የሀብት ጉዳይ ከሆነ ኤክስተርናል ውስጥ ትከተዋለህ የትምህርት ጉዳይ ከሆነ የኤክስተርናል ውስጥ ትከተዋለህ የምታቆመው ማለት ለምሳሌ እኔ የበዛ ብር እንዳገኝ አልፈልግም ብዙ ነገሮችን ያሳጡኛል በቃ ስቴብል የሆነ ህይወት አችልም አለማግኘት መመጠን እችላለሁ እንትን ውስጥ ከገባህ ባላንስ ማድረግ እችላለሁ ከብዳል አይመስለኝም እችላለሁ ግድ የለም ለማትችልባቸው የዓለም ራሱ ደግሞ አሰራር አለው ሲስተም አለው ባላንስ ማድረግ እችላለሁ በቀኝ አትልም ምንም ይሄ ያሉ ሰዎች አሉ ቢኒ ግድ የለም አይመስለኝም ታው በጣም ይሄ አለ አይደለ ስፔሻሊ በጣም መንፈሳዊ የሆነ ሰው ምናምን ወደዛ ሳትገባ እዛ ጋር ሳታነካካው ለመሰለ ቢኒ ሲስተሙ ራሱ ይፈቅድልሃል ይኸውልህ ሲስተምን ማይንድ ላይ ነው የምትሰራው ኖ አሰራር ራሱ አንድ ትልቅ ካምፓኒ አለ ያመርታል እንዴት አድርገህ ታስቆመው አይደለም ቢኒ ይኸውልህ እየነገርኩ ያሉት ነገር አለ የመጀመሪያው ነገር በሀብት ደረጃ ከሆነ ሀብትን ቤት እስከየትኛው ድረስ እንዳገኝ ነው የምፈልገው ብለህ ያልኩ ነገር አለ ቢሊየነር እንደ ከሌ ምናምን ነገር ብለህ የምታስቀምጠውም ነገር አለ አይደል ለምሳሌ ያንን መጀመሪያ ራስን ካታጎራይዝ ታደርገዋለህ ገብቶሃል አይደል ካታጎራይዝ ካደረግከው በኋላ ለየትኛው ሰክሰስፉል ይኸውልህ ሚሊየነር ከሆንክ በኋላ ሀብት ላይ ከደረስክ በኋላ የካምፓኒዎች ምናምን ከሆነ ካምፓኒ እስካልዘጋህ ድረስ የሚያመርት ከሆነ ማደግ አይቀርም ነው ማደግ ማለት ይኸውልህ እኮ ቢኒ ገቢው መጨመሩ ሚሊየነር ሆኜ ለቢሊየነርነት ለመሆን አልሄድም ነው የምልህ የመጀመሪያው ራሱ ሲስተም ይወስዳል እኔ እንዳይወስደኝ ታደርገዋለህ መብት አለ ይሄ ግን ጉንጫ አልፋ ክርክር አይሆንም ቢኒ ኖ አይሆንም ለመሰለ የሆነ ነገር ላይ እዛው ጋር ብቻ መቆየት ትችላለህ ብዙ ሰዎች ይቆያሉ ያ ነገር የቆዩት መቆየት ሳይችሉ ቀርቶ ማለት ወደ ላይ ማደግ ሳይችሉ ቀርተው ሳይሆን ማደግ እየቻሉ እየፈለጉ በጣም ሀብታሞች መሆን እየፈለጉ ላለመሆን ብለው ራሳቸውን የሚገድቡ መሸለም አለበት ለምሳሌ ዌልዝ የሆነ ህይወት መኖር ስለሚፈልጉ ገብተዋል ግን በጣም ለእኔ የሆነ ሰምቼ ማለቅም ከእምነት ጋር ምናምን ሳታገናኘው ነው እንደዚሁ በዓለማዊ አሰራር ማለት ነው በቃ የሆነ የትኛውም ቢዝነስ ኖሮ የሆነ ሀብት ደረጃ ላይ ስትረስ ትሆናለህ ሶቪየስ የዲግሪ ይለያይ እንጂ አለው ስትረስ ግን በቃ ለእኔ ስቴብል የሆነ ህይወት እያኖረኝ ከሆነ ከዛ በላይ ብዙ ነገር አልፈልገውም እንደሆንም አልፈልግም አሁን አንዳንድ ሰዎች ከብዙ ነገር አንግል እንዴ ቢሊየነር እኮ በሆን ለሰዎች የተለያየ ምንድነው የስራ እድል እንፈጥራለን ምናምን ነው የመጀመሪያ እኔ ራሴን ነው መኖር ፈልገው ነው ስኬት ውስጥ አልሆንም ብለህ ደምደመ ነው ሳይሆን እኔ ግን አልልም እኔ ግን እቀጥላለሁ ብዬ ነው ማስብ ለምሳሌ አንድ ነገር ነገር አይደለም ይሄ የራሴን ቢዝነስ ይቀርና አሞዶ ፕሮፌሽን ስራ ላይ ብሆን
እና አሪፍ ኢንከም ቢኖረኝ ሀብታምነቱን አልፈልገውም የበለጠ ስቴብል መሆኑን ነው የምፈልገውና የፍራቻ ጉዳይም አይደለም በቃ ላይክ አንተ የምትበላው እኮ ቤት ውስጥ የሆነ ኪስ ውስጥ ያለው ነው አይደለ ሌላው ባንክ የሚጠቀምበት ብር ነው ገንዘብ ሀብት የሚባለው ብዙ ነገሮች ከብዙ ክፍሎች ውስጥ አንዱ ትልቅ ቤት ሰራ 10 ክፍል ያለው አንዷን ክፍል ነው ለኛ ሀገር ይወል አንተ አንዱ አመለካከት ነው የምበላው አንድ እንጀራ ነው በወርቅ ወጥ አልበላ ምናምን በዛ ልክ ሳይሆን ይወል በቃ የኔ ለሃኔ ለሀብት እንግዲህ አሁን ትንሿን ነገር ነው ቀንጭበን እያወጣ ነው እንጂ በሌላ ነገሮች እኮ እንትን አይደለም ግን አሁን ሀብት ምልህ በቃ ስቴብል የሆነ ነገር የሚያኖረኝ ከሆነ ዳሴት አሁን ስለ ልጆች እንትን አትለም ምናምን እንግዲህ ማናችን የተሰጠን የመጣንበት ነገር አለ የምናልፍበት በራሳችን መስራት ያለብን መጻፍ ያለብን ነገር አለ በዛ መልክ ነው የምናስበው እንግዲህ እኔ አልቆምም አንተ ወደ ተመልካቾች የሚያቆሃል አንተ ሐሳብ ሌላ ነገር ነው ራሱ የሚያቆመኝም አይመስለኝም ኤኒዌይ የግል መልካቾች ወደ ተመልካቾች ቢኒ ካሜራ ነው ማለት ይሄ ትክክለኛው የህይወት ፍልስፍና ነው ማለት አሁን እንደው ለፖድካስት ለማውራት ሳይሆን በትክክለኛውም እንደዛ ነው ማስበው ይሄ የራሴ ታዲያ አንተ እኮ በቃ ቀላል እኮ ነው ያንተ እኮ ምንም አያሳስብ ማለት በቃ ያሳስብማ እንደዛ ሞር ነገር ማትፈልግ ከሆነ ቀላል ብሎ ትደርሳለህ አደርስማ እንግዳ መጥቶበት ምን አለ መሰለህ ራት ላለማቅረብ ራት ብላለህ ወይስ ቀላል ብሎ ታድራለህ ቆሎ አብታም ትሆናለህ ወይስ ነው ቀላል ነው ቀላል ነው አንተ ምንም እንደዛ ከሆነ ኤኒዌይ አሪፍ ነው ጨረስን ነው ስንጨምርበት አይ በዚህ ዝጋው ኦኬ የቀረ ነገር አለ እንዴ የቀረ አለ ግን ሰዓቱ እንትን ብሏልና እንግዲህ በሚከተለው እንግዲህ የሳክሱን ጉዳይ ነው ኦኬ አይ እንድበት እንጂ እሺ እንግዲህ የሁሉ ሳክስ እሺ በሳክስ ሰኪታ ማለት ነው ስለሆነ ሰው በቃ አየር ላይ ሆናል እንግዲህ ሰሞኑን ማን ያዘዋል ላይ በጣ አንድ ጋንግስተር ነኝ ማይ ነበርና አሁን ግን በጌታ ነኝ ብሏል እና በጣም ሜም እየተሰራበት ነው ክብራትና ክብራን እንግዲህ አይታችሁት ይሆናል ሶሻል ሚዲያ ላይ ማአት ቦታ ላይ ተሰርቶበታል መጣ ጌታዬ ሳክስ ምናምን አንደኛ እነ መንሱር ምናምን ስልጠና መውሰድ ያለባቸው ከሱ ነው እነ ዴቭ ሳክስ ምን ይታወቃል ምን መንሱርም ገና ኪንደርጋርደን ነው ከዚህ መጥቶ አጠገበን ምንድነው የሚለው ያው ጋንግስተር ነበርኩ በድሮ ህይወቴ ሰረፋ ላይ ተሰማራው ነበርኩ አራቱን ጎማ በጥይት ብለውት በቸርኬ ነው ማመልጣቸው ይላል የሆነ ቦታ ላይ ከሲኤምሲ አስኮ ክራውድድም ቢሆን በ10 ደቂቃ ደርሳለሁ አለ አንዳዴ ምን አይነት ነገር ነው ምንም ሴንስ የማይሰጥ ነገር ለምሳሌ ክራውድ ነው መንገዱ እሱ በሚልበት ዘመን የነበሩን መንገዶች እናቃቸዋለን እናንተ ሆሊውድ ሲሰራ ብቻ ነው የምታሙታ ባትማን ሱፐርማን ሲላችሁ ሆሊውድ ፊልሙን ሲሰራ ታምናላችሁ በቃ እያለን እኮ ነው እንደዚህ በምንድን ነው የሚሄደው በ10 ደቂቃ ላጥ ብዬ የምደርሰው እንደዛ ነው ይላል እስር ቤት ወደ ኋላ ገብቼ ክላሽ እየተኮሱ ጓደኞቼ በመስኮት ከሆነ ቦታ ተነስቼ አስገብቼ ምናምን እና ማን ያዘዋል ብዙ ጊዜ እንግዶቹን ሲያመጣ በባለፈው አንድ የይፎ የመጻፏስ መጽሐፍ እሱ ደግሞ ጅላሎ ፖድካስት ላይ ያነበብኩት መጽሐፍ ሁለት ነው ያለው እሱ ማውጣት ነው የከበዳቸው ምናምን በመኪና ሁለት ቢያጆ ምናምን ነገር አለ ይሁን እሺ አው ምንድነው መሰለህ የማን ያዘዋል የፖድካስት አካሄድ መጥቶ ይምጣ ሰውየው ብሎታል አንድ ቦታ ምናምን ፊልም እንዳይሆነ ይሄ ነገር አንተ ምናምን ብሎታል በርግጥ ግን ቻሌንጅ አያረግም ማን ያዘዋል ተቀባሩ አረባክ ሪሊ አረባክ ምናምን ኖ ዌይ ምናምን yes way ይለዋል yes way እና እንደዛ እያለ ነው የሚሰማው እንደውም ይሄ ልጅ ከመቅረቡ በፊት አንድ ልጅ ቀርቦ ነበር ኤሊያን ምንድነው ዩፎ ገርልፍሬንድ አለችኝ ዩፎ ገርልፍሬንድ አለችኝ ምናምን ዩፎ ኤሊያኖች ዩፎ አልኩኝ ኤሊያኖች ገርልፍሬንድ አለችኝ ብሎት አረባክ አሁን አብራይን ያለችው ሲጠይቃት ይለዋልና ይጠይቃሉ እሷ ነው የሚጠይቃት እሱ በሱ ውስጥ ሆና ኤሌኗን የሚያናግረው ማን ነው ማን ያዘዋል ነው አጋሽ ከተ እስቲ ወደፊት ህይወቴ ምንድነው በላት ምናምን ይለዋል ከዛ እንዲልና ልጁ ያዳምጣታል ትነግረዋለች እየነገረችው ከዛ አንተ ያለችው
ሰው ማስተማር ነው እንትኑ ስለሚያውቀው ማለት ነው እና ሬስቶራንት በረም ሰራል እና አገባለሁ ወይ ምናምን ለጠይቃት ይለዋል ብቻ እና ይመልስለታል ምናምን አንተ በጣም ሚስትህን የምትንከባከብ ነህ ትልሃለች ምናምን እያለ በቃ እንዴት ልበልም በጣም የማይመስሉ ነገሮች ጽንፍ የረገጡ ነገሮች ይመጣሉ አሪፍ እኮ ነው ይኸውልህ አሁን መምጣታቸው አይደለም ችግሩ አሪፍ ቻሌንጅ ቢያረጋቸውና ምናምን እዛ ጋር ቢገላለጣቸው ሞር አሪፍ ይሆናል አሃ ምናምን እያልክ የምታሳልፋቸው ብያለሁ ከዚህ በፊት እሱ ጋር የመጡ ሰዎች አነጋጋሪ የሆኑ ሰዎች ልክ እግረኛው ሚዲያ ጋር ሲቀርቡ እነዛው ሰዎች ሌላም ፓርት ታያቸዋለህ ለምን እንደ ምርመራ ጋዜጠኛ ስለሆነ ቻሌንጅ የሚያረጋቸው ማለት ነው እና ይሄም ሳክሰኛው መጥቶ ያላለው ነገር የለም ምን ልበል ቆይሽ አንድ ጥያቄ ልጠይቅብኝ ከጨረስክ ማለት አንዳንድ ጊዜ እኛም እንግዲህ የራሳችን ቻናል አለን እንግዲህ ይሄ ፖድካስት በተሻለን አቅም ወደፊትም ሰዎችን እያመጣ ምናቀርብ ይሆናል ከማን ጋር መገናኘታችን ስለማይቀር ይህን ጥያቄ እንጠይቀዋለን ለማንኛውም ቆይሽ እንግዲህ የምታየን ከሆነ ቆርጣችሁ ላኩለት ይችን ቪዲዮ እና በተቻለን አቅም እንግዲህ ጊዜያቶችና ነገሮች ሲፈቅዱልን ምናገኛቸው ሰዎች ይኖራሉ ግን አሁን ለንጽጽር ሳይሆን የሆነ እንደ ፖድካስት አሁን እኛ የሆነ ሰው እዚህ ጋር እንዲመጣ እንዲቀመጥ ከኛ ጋር እንዲቆይ እኛ ማመን አለብን አይደል እኛ ማመን አለብን ማለት የሚመጣው ሰው ምን ቫልዩ አድ ያደርጋል ኖት ለፕሮግራማችን ማሳመሪያ ማዳመቂያ ሳይሆን ወደዛ ጋር ሲሄድ ወደ ማህበረሰቡ ይሄ ቪዲዮ ሰዎች ሲያዩት ምን አይነት ነገር ነው ቫልዩ የሚያደርጉት ከዛ ነገር ከዛ ሰው አንዳንድ ጊዜ የምታመጣቸው ሰዎች ለምሳሌ እውነታን ለማውጣት ሊሆን ይችላል ስፔሻል ኬዝ ሊሆን ይችላል ሚዲያ ላይ በጣም እንትን ያለ መታወጣው ነገር ሊሆን ይችላል ከዛ ባለፈ ግን እንደ እንግዳ ደግሞ እንግዳ አድርገህ የምታቀርበው ሰው ሲኖር እዛ ጋር ማህበረሰብ ጋር ሲሄድ ምንድነው ቫልዩ የሚያደርገው ማለት የምንሰራው ነገር ጥያቄ ብስሬ ልክ ነህ የኛን የምትለው ሁሉም ነገር ግን ቫልዩ አድ ማድረግ አለበት ማለት የማይጎዳ ሆኖ ደግሞ ዝም ብሎ የግሉን ታሪክ ደግሞ ማውራት ሰው ሊኖርበት አይችልም ይኸውልህ ለምሳሌ የሆነ ሰው እኮ ስታመጣ ፐርሰናል ላይፉን ሲያወራ ፐርሰናል ላይፉ በራሱ እኮ ትምህርት የሚሆንበት ነገር አለ ለምሳሌ እንደዚህ በቸርኬ መንዳት ከዚህ በላይ በጎማ ነው ሰው የሚነዳው ይህን ሰው ውሰዱልኝ እዛ በቸርኬ መንዳትን የመሰለ ምን አለ ትቀልዳለህ በ10 ደቂቃ ከሴምሲ አስኩ የመሰለ ነገር እንዴት እንደሚኬድ መማር ጥሩ አይደለም የሱ ማለት ይወልድ እኮ በጣም እኮ ግራ የሚገባና በቃ ለሚያዝ እኮ የሚያስቸግር ነገር እኮ ልትለኝ የፈለግከው ገብቶኛል አንዳንድ ነንሰንስ የሆነ ነገር ሲቀርብ ምን ያደርጋል ለምሳሌ አሁን በእነማዝን ያዘዋል የእኛ ሀገር ላይ የተለመደ አንድ ማልወደው ነገር አለ ምን ለመናገር እንግዶችን ሁሉም ቦታ ስለታዩ አታቀርባቸው አትድገማቸው አይደለም አትሊስት ቅድም ብለዋል ለምሳሌ እንትና ጋር ሲቀርብ እግረኛው ላይ ሲቀርብ በተለየ አንግል ነው የምናየው ለዛ ነው ብዙ ጊዜ የሚያወዝ አነጋጋሪ የሚሆን ተክላይ ማለት ሌላ ቻናል ላይ የሆነ እንግዳን ቀርቦ ስታየው ዝም ብሎ እንትፈንቱ ይሆንና እሱ ጋር ሲመጣ ግን ዝም ብሎ ሳይሆን መጠየቅ ያለበትን ጥያቄ ትክክለኛውን እኛ ዝም ብለን የምንለውን ነገር እሱ ይጠይቃል አይ አፕሪሺየት እሱ ነገሩን ግን የሆነ እንትን ከለር ሊኖር ይገባል አይደል እንደ ፕሮግራም ለምሳሌ ማን ያዘዋል ብዙ መስራት የሚችል ሰው ነው ብዬ ስለማስብ ነው የሚሰራም ሰው ነው ግን አንዳንድ ጊዜ ደግሞ ነጥብ ሲጥልም ታየዋል ፎር ሹር ስለዚህ ሰው ስለምታቀርበው እንግዳ ኢንፎርሜሽን አለ በስሬ መሳሳት የሌለብን ወይንም መርሳት የሌለብን ነገር አንድ ነገር ልንገር ሁሉ ጊዜ የምናወራው ነገር ሄድና እነዚህ አሁን ያነሳናቸውን ነገሮች ያቸው ቪዋቸውንና ቢዝነስ ዋይዝ ያ እንትና ጋር የሚመጡ እኮ ምርጥ ሰዎች አሉ ማን ያዘዋል ጋር አሪፍ ማንም አያቸው ማይ ነው ይታያሉ ግን በዛ ልክ አይደሉ ችግሩ ማጋ ነው ብዙ ጊዜ እኮ እኛው ጋር ነው ተመልካቹ ጋር ነው ችግሩ ነው አወዛጋቢ ነገር ነው የምንወደው በቃ አሁን እስከዚህ የተሻለ አሁን አንድ አባት አቅርቧል ለምሳሌ የሚገርም ፖድካስት ነው መጨረሻ ላይ ሰራው እና የሳቸውን ቪው እና የሳክሱን ቪው ብታዩ አይገናኝም ገብቷል እሱም አይኖርም የምንወደው ነገር እኮ በራሱ ለምሳሌ በራሳችን ፕሮግራም እንየውና ባለፈው ሳምንት የለቀቅናቸው ቪዲዮዎች ነበሩ በጣም አሪፍ እይታዎቹን ብቻ አይደለም ወደ ተመልካቾች መቼለት የለቀቅነው ሳምንት ዕለት የለቀቅነው አንደኛው ቪዲዮ ላይ
ሮብ ቀን ነው የመጀመሪያ የለቀቅነው ያ መሰለኝ ካልተሳሳትኩ ሮብ ሐሙስ ዓርብ 3 ቪዲዮ ነው የለቀቅነውና ሮብ ላይ የተለቀቀው ላይ እኔ ሐሙስ የተለቀቀው ላይ እንደዚሁ ሐሳብ ላይ አውርተን ነበር ኮሜንት ላይ ገብታችሁት ምን ነው ዛሬ ደግሞ ወራ ያለቀባችሁ ነው የተባለው ይኸውልህ ሐሳብ ላይ ስታወራ ሰዎች ነው እሱን አይደለም ያው ሁሉንም ሰው ባይወክልም ኖ ጀነራላይዝድ አናደርግም ደስ በሚል ሁኔታ የኛ ተመልካቾች ጄኑዊን ናቸው በጣም በዛ ላይ ሁሉ ጊዜ ምንላት ነገር አለች እቺን አሁን ታሳቢ እንድትሆን አንድ ፕሮግራም ምትለካው በቪው ነው በኮሜንቱ ነው ወይንስ በላይኩ ነው እንደኔ እንደው ከአሁን ከጥቅሙ ከምናምኑ አንፃር ይሄ ላይክ ሳንቲም ይሰራበታል ከሚለው ውጪ እንግዲህ እንደ ዩቲዩብ እንግዲህ መታየው አለ ምን ያህል ዲዩሬሽን ታየ የሚለው አለ እንትኑ ማለት ነው አቨሬጅ ታይም ዲዩሬሽኑ አለ ኮሜንቶችን እና ላይኮችን አለው ጥሩ ግን ፕሮግራሙ በነገራችን ላይ ምሳሌ ላቅርብና 50,000 ቪው ኖረው አንድ ፕሮግራም 50,000 ቪው አለው ዲዩሬሽኑ አሪፍ ነው ከዛ ኮሜንት 100 አለው እንበል እነዛ 100 ኮሜንቶች 75% ኔጌቲቭ ናቸው ልበል 25% አሪፍ ናቸው ልበል ከዛ ይሄ ቪዲዮ ምን መጥፎ ቪዲዮ ነው የምትለው ወይንስ አሪፍ ቪዲዮ ነው የምትለው እንግዲህ አሁን መለኪያ ነው ማለት ታየ ብለህ የምታስበው እንግዲህ 50,000 ከሆነ ሁለቱ ነው እኔ ለንጽጽር ማቀርብ ይኸውልህ 50,000 ሆኖ ምን ያህል አቨሬጅ ታይም ዲዩሬሽኑ እሱ ነው ለኔ የሚወስነው ምክንያቱም ኮሜንቶች ብዙ ጊዜ አይገዛኝም ለምሳሌ ሰዎች በተፈጥሯችን ከኛ ሐሳቦችን ማያ ነው እንጂ የዛ ቪዲዮ መገለጫና መለኪያ አይደለም ገባ ሰው ግን የተሰማውን መጽሐፍ የሚፈልግ ሰው ይጽፋል ደስ ያለው ደግሞ ማይጽፍ አለው ከፍቶ ማይጽፍ አለው ገብቷል በዛ ከለካው እንትን ያረጋል ለማለት እሱ ባያስድ ያረጋል ልክ አይደለም ያስባሉና በይሄ ልጅም እንግዲህ መጥቶ ሰሞኑን በጣም ሚዲያውን ይዞታል ማለት ሳክሱ ማለት አላቅም እዚህ ጋር ውሸት እንዳይወጣ የተጠቀሙባት ሲስተም ለጠቁመ እሱ በሚያወራበት ዘመን እነ ዳዊት ድሪባ እና ሌሎችም ነበሩ ታዋቂ ሰዎች እዚህ ጋር አሪፍ ጥያቄ ጠይቆታል ማን ያውቃል በዛ ዛት በእነሱ ጊዜ ከነማን ያውቃል ሲባል እኔ ሌላ እንትን ላይ ነበርኩ ማለት እንደማያውቁት እነሱ ለምን ሊመሰክሩበት ነው ከነሱ ጋር እንደማያውቁት አይነት ነገር አድርጎ የሚያወራው ነገር አገሪቱ ዋስ በሙሉ እንደሚታወቅ ነገር አስመስሎ ነው ገብቷል ግን ሲጠየቅ ግን ለምን እነዚህ ሰዎች በሰዓቱ እሱ በሚያወራበት ወቅት የነበሩ የገነኑ ጋንግስተር ነበሩ አሁን ግን እነሱን እንደማያውቁት አድርጎ ይናገራል ለምን አቃቸዋለሁ ካለ ያቁኛል ካለ የመከት የመጣ ነው ሊባል ነው ገባ ስለዚህ ያችን ለማጥፋት የችን ሲስተም ተጠቅሟል ኤኒዌይ እንዳለ ለኔ ሳክስ ነው ሳክስ እና ዴቭ እና ተበልጣቸዋል ሳክስ ተኝታቸዋል እዚህ ዴቭ ለቀልድ ብሎ ያለው ነገር ሰው ድሮ ሌላም ሰዎች ተበልጠዋል እንል ነበር አሁን እንግዲህ ክብራትና ክብራን እናንተ ማሰብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን ጨረስን እንግዲህ መስገን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ